ይታያል ነው? አሁን ደህና ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ናትናኤል የዴንቨር ኮሎራዶ እና የአካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ ቀሲስ ቀለመወርቅ ብርሃኔ የዳግማዊት ግሸን ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ በዛሬው ቀን ተገኝተው የእግዚአብሔርን ቃል የሚመክሩንና የሚያስተምሩን መምህራችን መጋቤ ሐዲስ የኔታ በሙሉ አስፋው፣ በዚህ መስመር ላይ ያላችሁ አባቶቻችን ሊቃውንተ ቤተክርስቲያን፣ ካህናትና ዲያቆናት፣ በመላው ዓለም ላይ ሆናችሁ ይህንን መርሃ ግብር የምትከታተሉ ምእመናንና ምእመናት፣ ዓለሙን ሁሉ እንዲሁ በወደደው ጌታ እግዚአብሔር አበላከው በአንድያ ልጁ በመድኃኔ ዓለም ፍጹም ሰላምታ ሁላችሁም ክርስቲያኖች ጤና ይስጥልን። እንደምን ዋላችሁ? እንደምን አደራችሁ? ሁሉን ነገር ለበጎ እያደረገ እዚህ ጊዜ ላይ እዚህ ቀን ላይ ያደረሰን የአባቶቻችን አምላክ ክብርና ምስጋና ይግባው። እንግዲህ በመጀመሪያው የወንትናችን ላይ ትንሽ ዛሬ የጋበዝናቸው መምህራችን ካለንበት ማይቡር ወጣ ብለን የእግዚአብሔር ቃል ወሰንና ድንበር የማይገድበው በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ዓለም አቀፋዊት ቤተክርስቲያን እንደመሆኗ መጠን ሊቃውንቱን በያሉበት ቦታ እያፈላለግን በዚህ ሰዓት ለምእመናን የሚገባውን ትምህርትና መልእክት እንዲያስተላልፉ ለማድረግ ጥረት በማድረግ ላይ ነው የምንገኘውና ዛሬ የሚያስተምሩን መምህራችን በሊባኖስ ቤተክርስቲያን ላይ በአስተዳዳሪነት የሚሰሩ፣ ከዛ በፊት ግን በኢትዮጵያ ያሉ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዋና መምህር ሆነው ለብዙ ዘመናት በመምህርነት ያገለገሉ፣ እንዲሁም ደግሞ በክፍለ ሀገሩም ደግሞ የሀገረ ስብከቱ በሰሜን ጎንደር ዋና ስራ አስኪያጅ ሆነው በማገልገል ላይ የነበሩ፣ በአሁኑ ሰዓት ግን ሊባኖስ ላይ ከምትገኘው ቤተክርስቲያን የአንዱ ቤተክርስቲያን አስተዳዳሪ ሆነው እያስተዳደሩ ያሉ መምህር ናቸው። የሐዲሳት ትርጓሜ መምህርና የድጓ ሊቅ ናቸው። መጋቤ ሐዲስ የኔታ በሙሉ አስፋው ወደዚህ ፕሮግራማችን እንኳን ደህና መጡልን እያልኩ ከዚህ በመቀጠል ያው በያሬዳዊውም ባለሙያ ያቋቋሙም የድጓ መምህር እንደመሆናቸው መጠን ወረቡንም ዝማሬውን ሊያቀርቡልን ይችላሉ። ከዚያ በቀጥታ ወደ ትምህርቱ ነው የምንሄደው። አሁን ወደ መምህራችን ወደ መጋቤ ሐዲስ የኔታ በሙሉ አስፋው ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አባታችን አቡነ ናትናኤል እንዲሁም ብፁዕ አባታችን መምህር ቀሲስ ቀለመወርቅ፣ ክቡር መጋቤ ብሉይ መምህር ዳንኤል፣ እንዲሁም የተከበራችሁ ካህናትና ዲያቆናት፣ ሌሎቹም አባቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን ዋላችሁ? ምስጋና የባህሪው የሚሆን ልዑለ ባሕርይ አምላክ እግዚአብሔር ፍጥረታትን ለምስጋና የፈጠረ ጌታ ለምስጋና በተፈጠርንበት ፍጡራን አንደበት ሁሉ ቅዱስና ምስጉን ስሙ ለዘላለም የተመሰገነ ይሁን። ሰብትከ ዘኩያን አንትሙ ወተአምሩ ሰናያብተም ወይበለው ውሉድክሙ ፈድፈደ ይዎሙ ሰናይቶ ለለይስያልዎ ቃሉ ወይሁክሙ እሱ ወተራክቡ ወድጉዱ ወያርውክሙ ወበከመ ትፈቅዱ ይግበሩ ለክሙ
አንትሙ ሰብ አንትሙኒ ግበሩ ሎሙ በተፋቅሮ ወበፈሪሃ እግዚአብሔር ንበሩ ወይብስተ አምራኪቡቱ። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። የማቴዎስ ወንጌል ምዕራፍ 7 ቁጥር 12። ለመነሻ የሚሆንን ርዕሳችን ዛሬ የምንማማርበት ርዕስ መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል የተናገረው ቅዱስ ያሬድም እንዲሁ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ወስዶ ሰዎች ይማሩበት ዘንድ በዜማ መልእክት በተለየ አሰጣጥና በተለየ አቀባበል ሰዎች ስነ ልቡናቸው መማረክ እንዲህ የተገብሩት በዜማ ያስተማረው ትምህርት ሲሆን ይህ ትምህርት ለዛሬ ባላለንበት ሕይወትና ሰዎች ሊያደርጉት ለሚገባቸው ድርጊት አስተማሪ ሊሆን ስለሚችል ለትምህርታችን ርዕስ መነሻ ሆኖናል። የትምህርታችን ሰዎች ሊያደርጉላችሁ የሚተወዱትን ሁሉ እናንተም እንዲሁ አድርጉላቸው የሚል ይሆናል። እግዚአብሔር አምላካችን መድረኩን ተቆጣጥሮ የቀናውን ቃል እንዳስተላልፍ ለእኔ ለኃጢአተኛው በሁሉ ቦታና በሁሉ ሁኔታ መስዬ ለምታየው ሁኜ ለማልገኘው አይምሮና ልቡ እንዲያድለኝ ለእናንተ ለሰሚዎቹ ሰው የሚጀሮና ሰው አይምሮ እንዲያድላችሁና እግዚአብሔር በመካከላችን እንዲገኝልን እግዚአብሔር ይፍቀድልን። ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። ይህን ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው የተነገራቸው ጌታችን ኢየሱስ ክርስቶስን ተከትለው ይማሩ የነበሩ ከጊዜው በኋላ ለአስተማሪነት የተመደቡ ሐዋርያትና ከሐዋርያት ጋር ለነበሩ ሰዎች የተነገረ ቃል ነው። በዚህ ርዕስ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያስተምር የፈለገበት ትልቁ ምክንያት ሰዎች የሚናገሩትን እንደማይሆኑትና ሰዎች ለራሳቸው የሚፈልጉትን ለሰዎች እንደማይፈልጉላቸው፣ ሰዎች ለራሳቸው እንዲሆንባቸው የማይወዱትን በሰዎች ላይ ግን እንዲደረግ ስለሚወዱ የሰው ሁሉ ባህሪው አንድ ፈጣሪው አንድ ስለሆነ ሰዎች ለራሳቸው የሚወዱትን ሁሉ ሌሎቹ ሰዎች እንደሚወዱት፣ እነሱ ግን የማይወዱትን ሌሎች ሰዎችም እንደማይወዱት፣ እነሱን የሚጎዳው ሌሎቹ እንደሚጎዳ፣ እነሱን የሚጠቅም ሌሎቹ እንደሚጠቅም ተገንዝበው የእነሱ ስሜት የሌሎች ስሜት እንደሆነ ተረድተው ሌሎች የማይወዱትን በሌሎች እንዳያደርጉና እነሱ ደግሞ የሚወዱትን እነሱ ማድረግ እንዲጠበቅባቸው ነው መድኃኒታችን ኢየሱስ ክርስቶስ ይህን ትምህርት ያስተማረው። ሰው በተፈጥሮ ክፉን ነገር ይጠላል፣ መልካሙን ነገር ይወዳል። በብዛት ሲታይ ግን መልካሙን ነገር ለራሱ ይወዳል እንጂ እርሱ እንደሚወድ ሁሉ ለሌላው ሰው መልካሙን ነገር ሲያደርግ አይታይም። አይደለም እርሱ ይቅርና መልካሙን ነገር ሊያደርግ እግዚአብሔርም ሆነ ሌሎች ሰዎች መልካሙን ነገር ሲያደርጉ ለሰው ለነሱ ባለመደረጉና የተደረገላቸው ሰዎች የተሻለ ሕይወት በመኖራቸውና በእግዚአብሔር ዘንድ የተሻለ ተቀባይነትና ከመቀበልም በኋላ የሚቀበሉት ነገር ትልቅ በመሆኑ ብቻ ለነሱ ባለመደረጉ እግዚአብሔር ስላደረገላቸው ፍርድ የሚላቸው ብዙዎች ሰዎች አሉ። ከዚህ በላይ በርሱ ላይ እንደተገለጸው ግን ሰዎች በባህሪ ክፋት ሳይኖርባቸው ባህሪያቸውን ለክፋት የተጋለጠ በማድረጋቸው በዚህ ለሌሎቹ በዚህ ስጋዊ ዝምድናም ሆነ በሌላው መልኩ ርቀት ላለው ሰው ክፉን ነገር ሲመኙ በእነሱ በስጋዊ ዝምድናና በኃላፊነት ደረጃ ቀረቤታ ላላቸው ሰዎች ግን መልካሙን ነገር እንደሚመኙ መድኃኒታችን ኢየሱስ ክርስቶስ በዚህ ርዕስ ላይ ተናግሯል። ሰብእ ተቀንዘኩያን አንትሙ፣ ሰዎች እናንተ በራሳችሁ ክፎች ስትሆኑ
ነገር ግን ለሚቀርባችሁና ኃላፊነት ለወሰዳችሁባቸው ሰዎች ሁሉ ክፉን ነገር አታድርጉ። እናንተ ክፎች ናችሁ። ነገር ግን በእናንተ ጥላ ስር የሚኖሩ ነፍስ ያላወቁ በእናንተ ኃላፊነት ውስጥ ያሉ ኃላፊነት ለእናንተ የተሰጣችሁ ሰዎች ልጆቻችሁ ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ፣ ልጁ የሚበላ የዓሣ ስጋ ቢጠይቀው እባብ የሚሰጠው ማን ነው? እናንተ እኮ ግን ክፎች ናችሁ። ክፎች ሆናችሁ እያላችሁ ግን ቀረቤታ ላላቸው ሰዎች ክፉ ነገር ስታደርጉ አትታዩ። ይህን ቀረቤታ ላላቸው ሰዎች እነዚህ ሰዎች ክፉ ነገር እንደማያደርጉ ከተገለጸ ቀረቤታ ለሌላቸው ሰዎች ግን ክፉ ነገር ያደርጋሉ ማለት ነው። ምክንያቱም ልጁ ቢለምነው ከእናንተ መካከል ክፉ የሚያደርግ ማን አለ? ክፎቹ ነው እያሉ ክፋትን የሚፈልጉት ለሌሎች ሰዎች እንጂ ለራሳቸው አይደለም። ፈላጊዎቹ ነው እያሉ የሚፈልጉትን ነገር ለራሳቸው እንጂ ለሰዎች አይደለም። ክፉን ለሌላ ሰው፣ መልካሙን ለራሳቸው እስከ ቤተሰባቸው ይፈልጋሉ። ክፉን ነገር ግን ከራሳቸውም ከቤተሰባቸው እንዲርቅላቸው ይወዳሉ። ነገር ግን ሰዎች ያልተረዱት ያለው ነገር ምንድነው? ለነሱ እግዚአብሔር ቀረቤታ እንዳለው ሲገነዘቡ ለሌሎች ሰዎች ግን እግዚአብሔር ቅርብ ይሁን ሩቅ ይሁን አለመለየታቸው ነው ትልቁ ችግር። እነሱ በስጋዊ ሕይወት ለሚቀርቧቸው ሰዎች ተቆርቋሪነት እንዳላቸው እግዚአብሔርም ለነሱ ሲጠሩት እንደሚሰማቸውና ሲጠይቁት እንደሚሰጣቸው መረዳታቸው ጥሩ ሆኖና ትክክል ሆኖ እያለ በእነሱና በእግዚአብሔር መካከል ያለውም ቀረቤታ እንደተጠበቀ ሆኖ መኖሩን እየተገነዘቡ በሌሎችና በእግዚአብሔር መካከል ያለውን ዝምድና ግን ከነሱ ከስጋዊ ዝምድና የተሻለ ዝምድናና ቀረቤታ እንዳላቸው አድርገው አለመለካታቸው ነው። እፎ ፈድፈደ ይቦ ማብ ሰናይቶ ለለይስ ያልዎ እግዚአብሔርማ እናንተ ክፎቹ መልካም ነገር ማድረግ ከተገባችሁና ካደረጋችሁ እናንተ ክፉ ነገር ለብዙ ሰዎች ስታደርጉ ቀረቤታ ላላቸው ለትንሽ ሰዎች መልካም የምታደርጉ ከሆነ ለሚለምኗችሁ እግዚአብሔርማ ለሚለምኑት እንዴት አብልጦ አያደርግላቸው። በስጋዊ ዝምድና ሂደት እነሱ ሲመለከቱ ሩቅና ቅርብ አድርገው ሲለኩ በእግዚአብሔር በመንፈሳዊ ዝምድና ከነሱና ከእግዚአብሔር መካከል ያለውን ርቀት እንደሌለው ቅርበት እንዳለው ካዩ ለሌሎቹ ሰዎች ይህን ያህል ዝምድና እንዳላቸው አድርገው አልተመለከቱም ማለት ነው። ምክንያቱም ስጋዊ ዝምድና ከሚሞት ዝምድናና መነሻ እስከተነሳ ድረስ በስጋዊ ዝምድና ሰው የተዛመደው ሰው ኃላፊና ሟች እስከሆነ ድረስ ስጋዊ ዝምድና ከሟቹ ስለተወሰደ ከሙት የተወሰደ ንብረት ሁሉ ሟች ስለሆነ ከሚጠፋ የተገኘ ሁሉ ጠፊ ስለሆነ በምድራዊ ዘርሐረግ ያለ ዝምድና ይርቃል፣ ይቀርባል፣ ጭራሹንም ይጠፋል። ወደ ላይ ያለው ዝምድናችን ከሰባት ቤት በኋላ ይጠፋል። ወደ ታችም ያለው ዝምድናችን ከሰባት ቤት በበታች ሲሆን ይጠፋል። በእግዚአብሔር በኩል ያለው ዝምድና ግን በዓለም ላይ ምንጊዜም ያለው ዝምድና የሚቀየር አይደለም። ዝምድናው ሲታይ እግዚአብሔር የሁሉ አባት ነው። በየጊዜው የሚነሳው ሁሉም ሰው ደግሞ የእግዚአብሔር ልጅ ነው። በስጋዊ ዝምድና አያት ቅድመ አያት እየተባለ እንደተናገርኩት ሁሉ እየራቀ ይሄዳል። ወደታችም ልጅ የልጅ ልጅ እየተባለ እየራቀ ይሄዳል። በእግዚአብሔር በኩል ያለው ዝምድና ግን ሁልጊዜ እግዚአብሔር አባት፣ ሁልጊዜ ሁሉም ሰው ልጅ። ትውልድ ይመጣል፣ ትውልድ ያልፋል፣ ትውልድ ይተካል። ነባሩም የእግዚአብሔር ልጅ ነው፣ ያለውም የእግዚአብሔር ልጅ ነው፣ የሚሞተውም የእግዚአብሔር ልጅ ነው። ይህንን ባለማወቅ ሰዎች የእግዚአብሔርና የሰዎችን ዝምድና ለይተው ባለመረዳታቸው አባትየው እግዚአብሔር ለሚሰጠው ስጦታ ሁሉ ሰዎች ከአባታቸው መቀበላቸውን ዘንግተው ለሰዎች ለምን ሰጣቸው በማለት ብዙዎቹ ይቀየማሉ። ብዙዎቹ በቀጥታ በአድራሻ ከእግዚአብሔር ዙፋን ስር ሄደው ልጆቹን ይከሳሉ።
የገሊትን ነገር አሳየኝ፣ ሌላውም የገሌን ነገር አሳየኝ፣ ገሌን ግደልልኝ፣ ገሌን አጥፋልኝ። ከዚህም ባሻገር በስጋዊ ህይወቱ ሁሉ ስኬት እንዳይኖረውና በትምህርቱ ዓለም ሁሉ ውጤታማ እንዳይሆን፣ በግብርናው ዓለም ፍሬያማ፣ በንግዱ ዓለም ትርፋማ እንዳይሆን ቀጥታ ለአባቱ ሄደው መሰናክል እንዲፈጥርበት፣ ቀጥታ ለአባቱ አድራሻ ሄደው ችግር እንዲፈጠርባት ይከሳሉ። በዓለማዊ ሰው ዝምድና ሲካሄድ አባቱን ልጁን እንዲገል እባክህ ልጅህን ግደልልኝ ተብሎ ጥያቄ የቀረበበት አባት የለም። በስጋዊ ዝምድና ሰው እባክህ ልጅህን ምከርልኝ፣ ልጅህን አስታግስልኝ፣ ያውም ደግሞ አባት ልጁን ቢያምኑበት እንደማይቀበል ስለሚታወቅ ልንገረው ብቻ ተብሎ ሰዎች ለአባታቸው ልጆቹን ሄደው እንዲመክርላቸው ሊናገሩ ይችላሉ እንጂ አባቱን ልጅህን ግደልልኝ ብለው የሚከሱ ሰዎች የሉም። በእግዚአብሔር በኩል ባለው ዝምድና ግን ሰዎች ስለማያውቁ በቀጥታ ሄደው አባቱ እግዚአብሔር ልጆችን እንዲገል በልጆች ላይ ችግር እንዲፈጥር ያንዳንዱ ሰው ሄዶ ለእግዚአብሔር ብዙ ጊዜ ጸሎት ያቀርባል። በዚህ ገርደፍዳፋና ወጥ ባልሆነ ጸሎት አካሄድ እግዚአብሔር ይህን ጸሎት መስማቱን ቢሰማም እንኳን ሰዎች እንደሚፈልጉት ባለማድረጉ ሰዎች እግዚአብሔር የሰማቸው አይመስላቸውም። እግዚአብሔር ግን እናንተ ለሰዎች ክፎች ስትሆኑ ለሰዎች በኃላፊነት ላላችሁባቸው ሰዎች መልካም ማድረግን ከፈለጋችሁ እንዴት እግዚአብሔርማ ለሚወዱትና ለሚለምኑት አብልጦ ያድርግላቸው በማለት ሰዎች ሊደረግላቸው የሚገባውን ነገር ለሰዎች እንዲያደርጉ የሚመቻቸው መሆኑ በራሳቸው እንዲገነዘቡ። የሰው ልጅ ባህሪው አንድ ነው፣ የእግዚአብሔርን ባህሪው አንድ ነው። እግዚአብሔር በአካል ሶስት ሲሆን ባህሪው ግን አንድ ነው። የሰውም ልጅ በቢሊዮን የሚቆጠር ሰው ቢኖርም ነገር ግን ባህሪውና ፍላጎቱ አንድ ነው። ከጤና የተነሳና ከአስተዳደግ የተነሳ ከሃይማኖት የተነሳ አንዱ ለአንዱ ላይም አካሄዱ ከልምድ አንጻር ላይመቸው ቢችልም በተፈጥሮ የሚፈለጉ ፍላጎቶች ግን በሁሉም ሰው ልቡና ላይ አንድ ናቸው። ምናልባት አንዱ ፍላጎቱን በሰብናው ይገተዋል፣ የአንዱ ሰብና በፍላጎት ይሳባል። በአንዱ ሰው አካል ውስጥ መሪ ሰብና ይሆናል፣ በአንዱ ሰው አካል ውስጥ ደግሞ ሰብና ተመሪ ሆኖ ፍላጎት መሪ ይሆናል። ፍላጎት የሚመራው ሰው የተለያየ የተቆራረጠ አስተሳሰብና ዓላማ ሲኖረው ይታያል። ምክንያቱም ፍላጎት በየጊዜው ሲነሳ፣ ስሜት በየጊዜው በሰውነት ውስጥ ሲቀጣጠል፣ በየደቂቃው ለሚመጣው ስሜት አስተናጋጅ በመሆኑ ጸባዩ ወጥ ሆኖ ላይታወቅ ይችላል። ሰብና በሚመራው ስሜት ውስጥ ሲካሄድ ደግሞ በሰብና በሚመራ ስሜት ውስጥ ሲካሄድ ሰው ሁሉ አንድ ነው። ሰብና መሪ ከሆነ ልብላ የሚለውን ስሜት ሁሉ አሳግሶ የት ቦታ መብላት እንዳለበት፣ ምን መብላት እንዳለበት በፕሮግራምና በአመራር የተያዘና የተካተተ ስለሆነ የሚበላውንም የሚበላበት ቦታንም ለይቶ ሰብና ይመራዋል። ስለዚህ የተነሳ ብዙዎች ጿሚዎች የሚሆኑ ብዙዎች ታራሚዎች የሚሆኑ ፍላጎታቸውን እየገቱ የሚኖሩት ሁሉ ሰብና መሪ በሆነበት ሰብና አካሄድ ስለሚሄዱ ነው። ከዚህ ውጭ ባለው ነገር ግን ህመሙ በሽታው ማንኛውም ነገር አንድን እንደሚሰማው ሁሉ ሌላውን ይሰማዋል። ሐዋርያው ያዕቆብ ኤልያስ እንደኛ ሰው ነው እንደሚያመን ያመናል በማለት ባሕታዊ ኤልያስ የያዘው ሰብና በስጋዊ ህይወት የምንመላለሰው እኛ ካለን ሰብና የተለየ እንዳልሆነ አስረግጦ የተናገረው ስለዚህ ነው። እና ሰዎች የሚወዱትን ለሰዎች እንዲወዱላቸው፣ የሚጠሉትን ለሰዎች እንዲጠሉላቸው፣ እነሱ እንዳይደርስባቸው የሚከላከሉትን ክልከላው ከነሱ አልፎ ለሌላው እንዲሆን፣ እነሱ የሚወዱትን እንዲደረግላቸው የሚፈልጉትን ሰዎችም ሊፈልጉ ስለሚችሉ ለሰዎች እንዲያደርጉ ይሄን መሰረት በማድረግ ነው ልዑለ ባሕርይ ኢየሱስ ክርስቶስ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉ፣ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው ማለት አንዱን የሚሰማው ሌላው እንደሚሰማው፣ አንዱ የሚፈልገው ሌላው እንዲፈልገው አድርጎ የተናገረው። ከዚህ በመቀጠል ሊቁ ቅዱስ ያሬድ
በተፋቅሮ ወበፈሪሃ እግዚአብሔር ንበሩ ወይብሰም ልማዱቱ። ከላይ የዘረዘርኳቸው ነገሮች መልካም ማድረግና ከክፉ ነገር መራቅ ሁሉ በማግኘት ጉልበት በማግኘት ስጋዊ ሀብት ጥቅም በማግኘት የተነሳ የሚከናወኑ ናቸው። ነገር ግን ሰው በመሆኑ ብቻ ሊደረጉ በሚገቡ ነገሮች ሁሉ በእነዚህ ተባብራችሁ አንድ ሁኑ በማለት ሰው በጥረት የሚያገኘው ሀብት አለ፣ ሰው በተፈጥሮ የሚያገኘው ሀብት አለ። በጥረት የሚያገኘው ሰዎችን ከሰዎች ሊለያቸው ይችላል። ምክንያቱም አንዱ የሀብታም ልጅ ሆኖ ከመጀመሪያ ህይወቱ ጀምሮ የተስተካከለለት ይሆናል። አንዱ ከደሃ ህብረተሰብ ተወልዶ እየወጣ እየወረደ እየደከመ ነገሮች ሁሉ በድካም የታቀቡ ሆነው አንድ ቀን ይሳካለታል ወይ ሳይሳካለት ይቀራል። ስለዚህ በሰዎች መካከል በማግኘትና ባለማግኘት በመማርና ባለመማር ልዩነት ሊኖር ይችላል። እነዚህን ሰዎች ልዩነት ያላቸውን ሰዎች አንድ ነገር አድርጉ ማለት አይቻልም። ምጽዋት መጽውቱ ቢባል ደሃው ምጽዋት የት አግኝቼ ሊል ይችላል። ምጽዋት መመጽወት ለሀብታሙ ተራ ነገር ሊሆን ይችላል። ተንበርኮ ስገድ ቢባል ተንበርኮ መስገድ አካል አለው ይሆናል። አካል የሚራመድበት አካል ለሌለው ግን ተንበርኮ መስገድ እጅግ ሩቅ ይሆናል። ጾም ቢባል ጾም መጾም በሽታ ለሌለበት ሰው ብቻ ሊሆን ይችላል። በሽታ ላለው ግን ጾም መጾም ራሱ ፈተና ሊሆን ይችላል። ከዚህም የተለዩ ሌሎች ነገሮች ሁሉ በሰው ዘንድ ያሉ ነገሮች በበሽታ ምክንያትና በሀብት ምክንያት ሊለዩ ይችላሉ። በሽታም ሀብትም ሌላውም የማይለየው ሁሉ ሰው በመሆኑ ሊያገኘው የሚችለው ግን በተፈጥሮ የሚሰጥ ሀብት አለ። ስለዚህ እግዚአብሔርን መምሰል በብዛት በተፈጥሮ በሚሰጥ ሀብትና ከሰዎች ጋርም አንድ ሆኖ መኖር በተፈጥሮ የሚሰጥ ነው። ይህም ሲባል በተፋቅሮ ወበፈሪሃ እግዚአብሔርን በመፍራትና እርስ በርስ በመዋደድ ኑሩ። እኒህ አሁን ሰው ወጥቶ የሚያገኛቸው ሰው ወርዶ የሚያጠራቅማቸው በወጣትነት ዘመን የሚገኙ በእርጅና ዘመን የሚታጡ ሴቶች የሚያገኟቸው ወንዶች የሚያጧቸው በጾታቸው ወንዶች የሚያገኟቸው ሌሎች የሚያጧቸው ልጆች በለጋነት እድሜያቸው ምንም ነገር የሚያገኙት ነገር ሳይኖር የሚያጧቸው ከአባት ብቻ ሌላውን ነገር የሚያገኙ ልጆች የሚያጧቸው አባቶች ሀብትና ጉልበት በመኖራቸው የሚያገኟቸው ንብረቶች አይደሉም። ሰው በመሆናቸው ብቻ የሚገኙ ንብረቶች ናቸው። መስጠት ከማግኘት እንደሆነ ሁሉ ማስተማርም ከመማር እንደሆነ ሁሉ ሌላውን ነገር መስራትም ከጉልበት መጠንከር እንደሆነ ሁሉ ነገር ግን ከማግኘት በሚደረገው ነገር ብቻ ሳይሆን ሰው በሰውነቱ በሚያገኛቸው ነገሮች ኑሩ ተባብራችሁ በማለት መስጠት ከማግኘት የተነሳ የሚመጣ ቢሆንም እናንተ ግን በፍቅርና በአንድነት በሰላም ተባብራችሁ ኑሩ በማለት ሰው በጥረት ከሚያገኘው ይልቅ በተፈጥሮ በሚያገኘው ተስማምቶ ቢኖር እግዚአብሔርን ደስ ማሰኘት ራሱን ደስ ማሰኘት እንደሚችል ለሁሉም እግዚአብሔር ሊቀበለው የሚችል ከመጀመሪያ ደረጃ በውስጡ ባለው በተሰጠው እንደሆነ አስረግጦ ሊቁ ተናግሯል። ስለዚህ ሰዎች ሊደረግላቸው የሚወዷቸው ነገሮች አሉ፣ ከእግዚአብሔርም የሚፈልጓቸው አሉ፣ ከሰውም የሚፈልጓቸው ነገሮች አሉ። በእግዚአብሔር በኩል እንዳይደረግባቸው የሚፈልጓቸው ነገሮች አሉ። በምድርም በሰዎችም በኩል እንዳይፈልጓቸው የሚፈልጓቸው ነገሮች የሚመኟቸው ነገሮች አሉ። ለምሳሌ ሰዎች ከእግዚአብሔር ምን ይለምናሉ? ምን ይፈልጋሉ ቢባል ጤና ይፈልጋሉ፣ እድሜ ይፈልጋሉ። ሲበዛም ከዚያ ባለፈ ደግሞ ከሞት በኋላ ባለው ህይወት ከዚህ ዓለም በኋላ ባለው በሰማይ አገር ባለው በሰማይ በዚያ በእግዚአብሔር ቀኝ መቆምን የህይወት ቃልን መስማትን የህይወት ቃልን ከመስማት በኋላም በህይወት አገር በህይወት መኖርን ይወዳሉ። ይህንን ለእነርሱ በምን እንደሚገኙት ይቃሉ። ይህንም ለሰዎች ይመኙ። ለእናንተ ሊደረግላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው። አሁን የአባቶቻችን ህይወት ስንመለከት ይህን ቃል ከመፈጸም አንጻር ለሰዎች ስለሚወዱ ነው በሰይፍ የተከለሉት፣ በውሃ ላይ የተጣሉት፣ የተራቡት፣ የተጠሙት፣ በገደል በፍርኩታ ላይ የኖሩ ራሳቸውን ከአራዊት ጋር ጥለው የአራዊት መርዝ ሳያስፈራቸው የአጋንንት ፈተና በየጊዜው የሚቀያየረው ተቀያሪ የአጋንንት ፈተና
ታሳቅቃቸው የሚኖሩት ለራሳቸው የሚፈልጉትን ሰዎች እንዲፈልጉ ስለወደዱ ነው። ለመጽደቅ ብቻ ቢሆን ለራሳቸው ቢሆን ኑሮ በአንድ ቦታ ላይ ተሸውተው መንግስቱና ጽድቁን ማግኘት ይችሉ ነበር። ነገር ግን ድነው ለማዳን ልዑለ ባሕርይ አምላክ እግዚአብሔር ምንም ሳይቸግረውና ምንም ነገር ሳይጎልበት የጎደለባቸውን ሰዎች ጉድለት ለመሙላት እንደመጣ ሁሉ በእርሱ እግር የተተኩና በእርሱ ሕይወት የሚመላለሱ የአስተማሪነቱን ዙፋንና ወንበር ያዙ ሁሉ ለራሳቸው ሳይሆን ለብዙዎቹ መከራ እያዩ የሚኖሩት ለእነርሱ የሚፈልጉትን ለሰዎች እንዲሆንላቸው በመፈለግ ነው። በዚህ ዓለም ላይ ሀብትና ንብረት የሚኖሩት አባቶችም እና አብርሃምን እና ኢዮብን ስንመለከት ለራሳቸው ሳይሆን የሚኖሩት በእነርሱ ላይ ሀብታቸው እነርሱ በሀብታቸው እንዲኖሩ የሚፈልጉት ሀብታቸውን ለብዙዎቹ ሰዎች መኖሪያና ለመንግስተ ሰማያት መመሪያ እንዲሆናቸው በመፈለግ ነው። ስለዚህ ስለሆነ እነሱ ደግሞ በቅዱሳኑ ለራሳቸው ክፉን ነገር በሰማይ ያለውን ክፉን ነገር ይከላከላሉ። ሰዎችም ያን ነገር እንዲከላከሉና እግዚአብሔር እንዲከላከልላቸው እንዲማጸኑ አዘውትረው ይናገራሉ ማለት ነው። ይህን ማድረግ እንደገና በሌላ መልኩ ሲታይ ሰዎች በዚህ ዓለም ላይ ሰዎች እንዲጠሏቸው አይወዱም፣ እንዲናቁም አይወዱም፣ እንዲራቡም አይወዱም። ይህንን ግን ሁሉም ሰው በየግሉ እየሆነ ሁሉም ሰው አይወደውም። ማንም እንዲናቅ አይወድም፣ ማንም እንዲደይ አይወድም። ስለዚህ በእናንተ የማይደረገው እንዲሁ አታድርጉ። አንድ ሰው እንዲደይ አንዱ ሰው ሊፈልግ ይችላል። ነገር ግን ራሱ ያልፈለገውን ሌሎች ስለማይፈልጉት ይህን ነገር ማድረጉ በራሱ ውጤታማ እንደማያደርግና እግዚአብሔር እንደማይቀበለው ነው። ለእናንተ የሚደረገውን ሊደረግላችሁ የምትፈዱትን በእግዚአብሔር ዘንድ እናንተ ለወንድሞቻችሁ እንዲደረግላችሁ አድርጉ። ሰዎች ሊያደርጉባችሁ የማትወዱትን ነገር እናንተም እንዲሁ በሰዎች ላይ አታድርጉ። የሰው ልጅ የህይወት መሰረቱ ከመፈለግና የእግዚአብሔርን ጸጋ በማግኘት መካከል የተመሰረተ ስለሆነ ሰው ፈልጎ መልካሙን ነገር መፈለጉ ብቻ የእግዚአብሔር ቸርነት ከሌለበት ሊያገኝ አይችልም። ድነት የሚሰጠው በፍላጎትና በስጦታ በእግዚአብሔር ምሕረት መካከል ነው። ስለዚህ ስለሆነ እነርሱም ለሰዎች የሚድኑባቸውን ነገሮች ሲፈልጉ እነሱ የሚድኑበትን ነገር ሲፈልጉባቸው ነው ይንጋል የተናገረው ማለት ነው። ሌላው ማድረግ ብቻ ሳይሆን የሚደረገውንም መውደድ ልዩ ስጦታ ነው። ብዙዎቹ ነገሮች ሰዎች ለሰዎች ሊያደርጉላቸው አይችልም። በስጦታም ቢሆን ብዙ ሰው የተረፈ ንብረት ስለሌለው ለአንዱ ንብረቱ ሊሰጥ አይችልም። ነገር ግን የሚሰጠው ሲሰጥ የሚቀበለው ሲቀበል ይህን ስራ መደገፍና መውደድ ትልቅ ስጦታ ነው። መስጠት ብቻ ሳይሆን ስጦታውን በራሱ መደገፍ ማለት ነው። በቤተ ክርስቲያናችን ስርዓትም የሚነገረው ታላቁ ነገር ይህ ነው። በቅዳሴው ላይ አዘውትረን ሁልጊዜ የምንጸልየው ጸሎት አንድ የስጦታ ጸሎት የሚባለ ጸሎተ መባው ላይ ወለለኔ አልቦሙ የሃው ዘበጽድቅ ወከፍ መባው ሊሰጡ እየወደዱ የሚሰጡት የሌላቸውን እንደተቀበሉ እንደሰጡ አድርገ ተቀበልላቸው ወይም የምትቀበል አንተ ነህ። ሊሰጡ ወደዋል። የሰጦችንም ስጦታውን ወደዋል። ሊሰጡ ሰዎች ሲሰጡ ሲያዩ እጅግ ያን ስጦታ ወደዋል። መስጠታቸው ጥሩ ነው፣ ደስ ይላል ብለው ተቀብለውላቸዋል፣ ድጋፍም አድርገዋል። እነዚህ ሰዎች ስለሌላቸው ያላቀረቡበት ምክንያት አለመኖሩ ሲሆን ስለሌላቸው አላቀረቡም። ያላቀረቡበት ምክንያት አለመኖር ብቻ ነው። ምክንያቱም ምቀኞች ሳይሆኑ ያቀረቡትን ስጦታ እግዚአብሔር እንዲቀበልላቸው እነሱም ተቀበለውላቸዋል። ስለዚህ ካህኑ በዕለቱ የሚቀድሰው የእነዚህን ያመጡትን የነገብረገሌን የነመተገሌን የነገሌን ስለቤተሰቦቻቸው ስለራሳቸው መባውን ያመጡትን ሰዎች ስጦታ ተቀበልላቸው። ግን ጌታ ይህን ስጦታ ተቀበልላቸው ብቻ የምለምንህ አይደለም። በዚች ቤተክርስቲያን ያሉት በሩቅም በቅርብም ያሏት ሰዎች ሁሉ የሚሰጡ ብቻ ሳይሆኑ የሌላቸውም ናቸውና፣ ነገር ግን የነሱም ስጦታን የሚወዱና የተሰጠውን ሁሉ የሚቀበሉ ስለሆኑ አንተም እንደሰጡ አድርገህ የሰጡትን ስጦታ ያልሰጡትን ሰዎች ሁሉ የልቦናቸውን ስጦታ እንደ ቀጥተኛ ስጦታ አድርገህ ተቀበልላቸው በማለት ሰው ስጦታን ብቻ መስጠት ሳይሆን
የሰጡ ሰዎችም ስጦታ መቀበል እንዳለበት ቤተክርስቲያን እንዲሁ የሰጡትን ብቻ ሳይሆን ሊሰጡ የሚወዱትን ባለማግኘታቸው ብቻ የተከለከሉትን ሰዎች የምትቀበልና ለጌታዋም እንዲሁ ይህንን ጸሎት የምታቀበል መሆኗ ብዙ ጊዜ ይታያል፣ ይነገራል። ስለዚህ ሰዎች መስጠት ብቻ ሳይሆን የተደረገውን ድርጊት ሁሉ መቀበል አሁን እኛ የሚያቅተን ነው። እኛ ካላደረግነው ብቻ የምንል ሰዎች አሉ። እግዚአብሔርም ሲያደርግ ምቀኝነት፣ ሰውም ሲያደርግ ምቀኝነት። ብዙዎች ሰዎች በእነሱ ማድረግ የሚፈልጉትን ነገር ልምዳቸውና ክፋታቸው አላስደረጋቸው ሲል ያንን መልካም የሚያደርገው ሰው መልካም ተብሎ እንዳይወደድ ለምን ይህን ታደርጋለህ? ለምን ንብረትህን ታባክናለህ? ለምን እንዲህ ብለህ ትናገራለህ? ለምን ይህን ትመክራለህ? ለምን ትመክራቸዋለህ? እነሱ ክፎች ስለሆኑ እኮ አንተን አይሰሙህም፣ አንቺን አይሰሙሽም። ይህን እኮ አላውቀው ብለው አይደለም፣ ስለማይወዱ ነው፣ ስለማይፈቅዱ ነው በማለት መልካም የሚያደርጉ ሰዎች መልካም እንዳያደርጉ መልካምነታቸውን አልቀበልላቸው ሲሉ ይታያሉ። በእግዚአብሔርም በኩል ደግሞ መልካም ሲደረግላቸው እጅግ የሚነዳቸው ሰዎች አሉ። በተለያዩ ምክንያቶች ማለት ነው። በብዙ ቦታ ላይ በብዙ ስራዎች የተሰማሩ ሰዎች ሁሉ መልካሞች አይደሉም፣ ግን መልካም የሚፈልጉ ናቸው። መልካም የሚፈልጉ ሰዎች መልካም ሲደረግላቸው ግን ቅሬታ አለባቸው። ለሌሎቹ ሰዎች መልካም ሲደረግላቸው እና ማድረግ ብቻ ሳይሆን የተደረገው ሰው ያደረገውንም መውደድ፣ እግዚአብሔር ያደረገውንም መውደድ። እግዚአብሔር ላንክሮ ጌትነቱ እንዲደነቅ አምላክነቱ እንዲታወቅ የሰራቸው ስራዎች አሉ። እነርሱንም መውደድ አለመናቅ። በዚህ ዓለም ላይ የሚናቅ ክፉ ስራ ብቻ እንጂ እግዚአብሔር የሰራው ሁሉ መልካም ነገር ነው። ሁሉንም ግን ማድነቅ፣ በሰው ላይ የሚያደርገውንም መቀበል፣ የእግዚአብሔርንም ሰውም ለእግዚአብሔር የሚያደርገውንም መቀበል፣ ለወንድም ለእህቱ የሚያደርገውንም መቀበል፣ ማሞገስ፣ ትክክል ነህ፣ አይዞ በርታ፣ በርቺ፣ አይዞች፣ ትክክል ነሽ ማለት መደሰት። ይህ ስለሆነ መስጠት ብቻ ሳይሆን መቀበልም ትልቅ ስጦታ እንደሆነ ነው። ሊያደርጉላቸው የምትወዱትን እናንተ ማድረጉ ብቻ ሳይሆን መስጠቱ በቀጥታ ከእጅ የሚወጣውን ወጭ ብቻ ሳይሆን ሰዎች ለሰዎች፣ እግዚአብሔር ለሰዎች፣ ሰዎችም ለእግዚአብሔር የሚያደርጉትን ሰዎች ለእግዚአብሔር ተገዦች ሲሆኑ ለእግዚአብሔር የሚገዙ ሰዎች እንዳይገዙ አለማድረግ፣ እንደ ልማድና እንደ ባህል ሃይማኖትን እየሰነጠቁ ሰዎች ወደ ክፋት እንዲመጡ የክፋት መንገድን ብቻ አለማሳየት፣ ክፉ የሚያሳዩ በእግዚአብሔር መንገድ በኩል ክፉ ነገር የሚያሳዩ እንጂ መልካም የሚያሳዩ ሰዎች እጅግ ጥቂቶች ናቸው። የሰው ልጅ ጥንካሬ ደግሞ ከብዙ ሰዎች ሕይወት ጋር የተመሰረተ ነው። በአሁኑ ሰዓት ማቱ የበዛው ምሕረቱ እና ቸርነቱ በዓለም ላይ ባያንስም እንኳን ለሰዎች ሲሰጥ የማይታየው ሰዎች ከሚያደርጉት ድርጊት የተነሳ በሚመጣ አካሄድ። ስለዚህ ሰዎች ሊያደርጉት የሚገባውን ነገር ሁሉ ሰዎች ሲያደርጉት እጅግ ለሰዎች ማድነቅና ሰዎችን ማበረታታት ይጠበቃል ማለት ነው። ይህን ልልበት የቻልኩት የት ላይ ተነስቼ ነው ብትሉ በማቴዎስ ወንጌል ምዕራፍ 20 ቁጥር 13 ላይ ባለው ኃይለ ቃል በመነሳት ወዳጄ ሆይ አልበደልሁም፣ በአንድ ዲናር ተስማምቼአለሁ፣ ተስማምቼ የለምን ይላል። ወዳጄ ሆይ አልበደልኩህም፣ ወዳጄ ሆይ አልበደልሁም፣ ጠዋት በአንድ ዲናር ተስማምቼአል የለምን? የሚደርስን ይዘህ ሂድ፣ ጠዋት የተስማማነውን ማለት ነው። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። ለኋለኛው በሃይማኖት መንገድ ኋላ የመጣው በምሕረት መንገድ ኋላ ለተመለሰው፣ ፊት አለማወቅ ተጭኖትን ቢላለው ኋላ ሲያውቅ ለመጣው፣ በጋብቻ ምክንያት ለመጣው፣ በወንድሞች ምክንያት ለመጣው፣ በስራ ምክንያት ተሰብኮ ለመጣው፣ በአባቶች ምክንያት ለመጣው፣ በ80 ዓመቱ ለተመለሰው፣ ፊት ሲበድል ለነበረው፣ ኋላ ግን በአንድ ምክንያት ጌታ ጸጋውን አብዝቶለትና ቸርነቱን አስፍኖለት ለተመለሰው፣ ኋላ ለመጣውም አደርግለት እወዳለሁ። እኔ ቸር ስላደረግኩ ዓይንህ ምቀኛ ናትን? እኔ ቸር ስላደረግኩ ዓይንህ ምቀኛ ናትን? ይህን ቃል ለምን ተናገረ ጌታ? በምን ምክንያት ነው? ሰዎች ለሰዎች ለምን መልካም ታደርጋለህ በሚል በአንድ ሀብታም ሰው የስራ ደሞዝ ክፍፍል ላይ ጌታ በምሳሌ ሲያስተምር አለ። አንድ የወይን አትክልት ያለው ሰውዬ ነበር። ያ ሰው ለወይኑ አትክልት ሰራተኛ እንደሚያስፈልገው ያውቃል።
የወይንን ጥቅምም ያውቃል፣ የሰራተኞችን ጥቅምም ያውቃል። ጠዋት ቀደም ብሎ ወጣና በአደባባይ ሰራተኞች በሚቆሙበት ቦታ ሄዶ ሰራተኞች ልትሰሩ ትፈልጋላችሁ? ስራ የሚሰራ ማን ነው? እኛ እንሰራለን። ኑ ስንት ነው የሚከፈላችሁ? አንዳንድ ዲናር ከፍላችኋለሁ። ሰዎች የሚከፍሏችሁ ይሄን አይደለም፣ ከሰዎች አልጨ ግን ይሄን ከፍላችኋለሁ። ኑ ወደ ስራው ሂዱ። እሺ እንሄዳለን፣ እንሰራለን። ቶሎ ሄደው ስራ ላይ ተሰማሩ። የሚሰሩበት ሰዓትም የተወሰነ ነው፣ የሚያገኙትን ገንዘብም ክፍያ የተወሰነ ነው። ይህ ነው ትልቁ ነገር ማለት። የሚሰሩት ስራም የታወቀ ነው፣ የሚያገኙት ክፍያም የታወቀ ነው። የሚሰሩት ስራ 11 ሰዓት በላይ ነው፣ የሚከፈላቸውም በዚያ ሰዓት ነው። ቀን ደሞዝ የሚከፈል ሰው የለም። ሰራተኛ ቢቸኩል ደሞዙን የቀን የዋለበትን የተስማማበትን አቶ ሊሄድ ካልቻለ በቀር ከ6 ሰዓት እስከ 6 ሰዓት ሰርቶ እኔ በቃኝ ብሎ አቋርጦ የሚሄድ የለም። ስምምነቱ በሰዓት ጭምር ነው። ሰው የማያውቀውም ትልቁ ነገር ነው። አቋርጦ ደሞዝ እንዲከፈለው በእግዚአብሔር ዘንድ ይወዳል። አቋርጦ ለሄደ የሄደ ሰው ደሞዝ የማይከፈለው መሆኑን በዓለም ላይ ይዘነገዋል። አቋርጦ እግዚአብሔር ደሞዝ እንዲሰጠው ሲፈልግ እግዚአብሔር ደግሞ ሰዓቱ ሳይደርስ እንደማይከፍል ሰው አይገነዘበውም። ከዚያ በኋላ ያ ሰው ተመልሶ ሄደና እንደገና ተመልሶ ሲሄድ አጋጣሚ በአደባባይ ሰዎች ቆመዋል። ተመልከቱ እንግዲህ ስራ የሚፈለገው ለስራው ብቻ ሳይሆን ለሰራተኞችም ነው። ስራ የሚያተርፈው ለሁለት ሰዎች ነው፣ ለሚሰሩ ሰዎችም ለሚያሰሩ ሰዎችም ነው ስራ የሚያተርፈው። ሰራተኛ የሚመስለው ሀብታሙ ብቻ የሚያተርፍ ነው፣ ጠማማ ልቡና ሲኖረው ማለት ነው። ስራው የሚያተርፈው ግን ለሁለቱ ስራ መኖሩ፣ የሀብታሙ ድርጅቱ መኖሩ የሚጠቅመው ለሰራተኞችም ላሰሪው። በተለየ ሁኔታ ካሰሪው ይልቅ ሰራተኞችን አንድ ስራ ይጠቅማል። ምክንያቱም አሰሪው የሚበላው አንድ እንጀራ ነው፣ ድርጅቱን ትቶም ያለውን ነገር ሊበላ ይችላል። ሰራተኞች ግን በብዛት በየጊዜው እየተቀያየሩ የሚኖሩት በዚያ ድርጅት ስለሆነ የድርጅቱ መኖር የብዙዎች ሰዎች መኖር ከሰራተኛው ከአሰሪው ይልቅ ለሰራተኞቹ ይጠቅማል። አሁን እነዚያ ሰዎች ስራ ፈተው ሲያቸው እናንተ ስራ ፈታችሁ ከዚህ ከምትቆሙ ሄዱና ከአትክልቱ ቦታ ጠዋት የሄዱ ሰዎች አሉ፣ ከነሱ ጋር አብራችሁ ስሩ አላቸው። እነዚያም ሄዱ በደስታ 6 ሰዓትም 9 ሰዓትም ወደ ሰራተኞች ቦታ ሲሄድ እንዲሁ ሰዎችን አገኘ፣ ሰደዳቸው። በመጨረሻ 11 ሰዓት ሲሄድ እናንተ ስራ ፈታችሁ ቀን ሙሉ ትውላላችሁ እንዴ አላቸው። ስራ እኮ አተን ነው የሚያሰራን አተን እኮ ነው፣ ከዚህ ዋልናል። ሄዱ ስሩ፣ ባለው ሰዓት ሄዱ ስሩ፣ ከአትክልቱ ከዚህ ቦታ ሄዱ ሰሩ። 12 ሰዓት 11 ሰዓት የሰሩ ሰዎች አሉ፣ 6 ሰዓት የሰሩ ሰዎች አሉ፣ 3 ሰዓት የሰሩ ሰዎች አሉ፣ 9 ሰዓት የሰሩ ሰዎች አሉ፣ 1 ሰዓት የሰሩ ሰዎች አሉ። እዚያ በኋላ ገንዘብ ለሚከፍለው ለቅርብ ባለሟሉ ሀብታሙ ጠራና ሂድ ጠዋት የተስማማ ነው 1 ዲናር ነውና ለሁሉም 1 ዲናር ስጣቸው። ለሁሉም ስጣቸው። 11 ለመጡትም ስጣቸው። እንዲሁም የምትጀምረው ስጦታውን የምትጀምረው ከላይ ነው። ስራው የተጀመረው ከታች ነው። ደሞዝ ክፍያ የሚጀምረው ግን ከላይ ነው። ከ11 ሰዓት ከመጡት ጀመረና 1 ዲናር መስጠት ማደል ጀመረ። ያን ጊዜ ለ11ኞቹ ሲሰጡ የ9ኞቹ ይመለከታሉ፣ ለ9ኞቹም ሲሰጡ የ6ኞቹ ይመለከታሉ፣ ለ6ኞቹ ሲሰጡም የ3ቱ ይመለከታሉ፣ ለ3ቱ ሲሰጡም ጠዋት የሄዱት ይመለከታሉ። ጠዋት የሄዱት ከላይ በ1 ዲናር ሲጀምር ለነዚያ 11 ሰዓት ላይ ሄዱት 1 ዲናር ከሰጣቸው ለነሱ ደግሞ አብልጦ የሚሰጣቸው መስሏቸው ነበር። ከነሱ ሲደርስ ያለው 1 ዲናር ነው። ለምን እንዲህ አደረገ? ምን ነው እኛ ውርጩንም ፀሐዩንም ታግሰን ያህል መከራ ተቀበለን እስካሁን ድረስ ብዙ ሰራን፣ ብዙም አተረፍንልህ። እነዚህ ሰዎች ግማሾቹ የመጡ 3 ሰዓት ሌሎቹ 6 ሰዓት ነው። እኛማ ታዲያ ብዙ ሰርተን እኛ የባሱ ሰዎች ሌሎች ሰዎች አሉ ወይ በ11 የመጡ? አዎ በ11 ሰዓትም የመጡ ሰዎች አሉ። ስለዚህ ለነሱ 1 ዲናር ሰጠ፣ ለኛ እንዴት 1 ዲናር ሰጠናል? ባለጸጋው አዘነ። ዞር አለና ጠዋት በመጣው መካከል አንዱ ወዳጅ ሆይ አልበደልሁም፣ ጠዋት የተስማማነውን ሰጥቻለሁ፣ መልካም ነገር ስላደረኩ ዓይንህ ምቀኛ ነውን በማለት እንደመለሰለት ይነገራል። ይህ ሰጪው ባለጸጋው ሀብታሙ የሥራው ባለቤት ጌታችን ኢየሱስ ክርስቶስ ነው።
ሰራተኞቹ ግን በዓለም ላይ በተለያየ ስራ መስክ የተበተኑትና የተሰማሩትን ሰዎችን የሚወክል ቃል ነው። እግዚአብሔር እንደወደደና እንደፈቀደ ለሁሉም ሰው በመጣበት ሰዓት አንዱን ደመወዝ ይሰጣል። ደመወዙ አንድ ነው፣ ልጅነት ነው፣ መንግስተ ሰማያት ነው፣ ለዘላለም መኖር ነው። ለሁሉም ይህንን እኩል ይከፍላል። በዚህ ውስጥ የምናየው ሁለት ሰዎች ነው፣ የጌታን ቸርነትና የሰዎችን ምቀኝነትና ተንኮልና ምቀኝነት። ሰው ምን ያህል ለሰው ምቀኛነት አስተሳሰብ በውስጡ እንዳለበት ለማሳየት ነው ጌታ ኢየሱስ ክርስቶስ ከኋለኞቹ ጀምረ ስጥ ያለው ወይም በእንዲህ አይነት ትምህርት ያስተማረው። ይህን ባይፈልግ ይህንን የኛን ማንነትና የሰዎችን መልካም ነገር ማግኘት መጥላታችን ለማሳየት ባይፈልግ ኑሮ ሰው ለሰው መልካም እንደሆነ ውስጡን እንዲያውቅ ባይፈልግና ባይጥር ኑሮ ጌታችን ኢየሱስ ክርስቶስ ጠዋት በስራ ላይ ከተሰማሩት ሰዎች ጀምሮ ደመወዝ መስጠቱን ይጀምር ነበር። አንድ ሰዓት ከመጡትና ወደ ወይኑ ቦታ ከሄዱ ሰዎች ቢጀምር ኑሮ 11 ሰዓት ላይ የመጡት ሰዎች የተከፈላቸውን ሌሎች ስለማያውቁ ሌሎች ሰዎች የሚናገሩት ንግግር አሁን ለትምህርት በዚህ መጽሐፍ ላይ ባልሰፈረ ነበር። ግን ሊያስተምረን ስለወደደ ነው በ11 ሰዓት በመጡት ሰዎች ላይ ደመወዝ ክፍያ ተጀመረ። ደመወዝ ለእነዚያኞቹ ሲሰጥ ከታች ያሉ ሰዎች ተናገሩ የተባለው። ከታች የመጡት ሰዎች በአንድ ሰዓት የመጡት ግን የተስማሙት በአንድ ዲናር ነበር። አንድ ዲናራቸው ሳይጎልባቸው ሰዎች ለምን አገኙ? እዩ ተመልከቱት። ማለት ሰዎች ለምን አገኙ? አሁን ማድረግ ብቻ ሳይሆን የሚደረግላቸውንም መውደድ ነው። ለነሱ የሚደረግላቸውንም ለሰዎች የሚደረገውን መውደድ ነው ያልኩ ከዚህ የተነሳ ነው። እግዚአብሔር ለሰዎች ያደረገላቸውን መውደድ ያደረገውን ድርጊት በደስተኝነት ስሜት መቀበል በራሱ ያጸድቃል። ምክንያቱም ስራውን መልካሙን ነገር ወደነዋል። ሰዎች የሚያደርጉትን ነገር መደገፍ በራሱ መልካም ሲያደርጉ መደገፍ ያጸድቃል ለሰዎች። ለምን ሲባል እነዚያ ቢሰሩትን በድርጊቱ ተሳታፊዎች ሆነናል፣ ድርጊቱን ተቀብለነዋል። ይህ ስለሆነ ከማድረግም ባሻገር የሚደረገውን ድርጊት ጥሩ ከሆነ መቀበል፣ መጥፎ ከሆነ ደግሞ አለመቀበል፣ በጎ አድርገሃል አለማለት፣ መልካም ሲደረግላቸው እንደመውደዱ ሁሉ ማለት ነው። ከእግዚአብሔር የሚገኘውን ግኝት ሰዎች ሳያገኙ እየጣሩ እየጸለዩ ሲኖሩ ለነሱ ደግሞ ማዘን። አሁን ችግረኞችን የምንወደውም ከዚህ የተነሳ ነው ማለት ነው። ሰዎች ከእግዚአብሔር ዘንድ ሊያገኙት የሚገባውን ሀብት በተለያየ ምክንያት ስላጡ፣ እንጀራም ስላጡ፣ በተለያየ ችግር ላይ ስለወደቁ እነሱ ማግኘትን ስለሚወዱ የእነሱን ማጣት እኛ ተቀብለነዋል ማለት ደግፈናቸዋል። ለምን አጡ? ለምን እህታችን ጤና አጣች? ለምን ወንድማችን ጤና አጣ? ለምን ወንድማችን የሚበላው አጣ? ለምን እህታችን የምትበላው አጣ ብለን በእነሱ ላይ ሊሆን የሚገባው የሆነውን ነገር እኛ ስላልወደድ ነው፣ ማጣታቸውን ስላልወደድ ነው፣ ጤና ማጣታቸውን ስላልወደድ ነው፣ ሀብት ማጣታቸውን ስላልወደድ ነው፣ ይህን ክፉ ነገር ስላልተቀበል ነው፣ የእነሱን ክፉ ነገር ከነሱ ለማስወገድ ነው ስላልተቀበል ነው መልካም ነገር ለሰዎች የምናደርግላቸው ማለት ነው። ምጽዋት የሚያጸድቀውም ከዚህ የተነሳ ነው። በስጦታ ብቻ ሳይሆን ችግርን በመቀበል እነሱ ገንዘባችን ከኛ እጅ ይቀበላሉ፣ እኛ ደግሞ ከነሱ ሰውነት ችግራቸውን እንቀበልላቸዋለን። ምንም እንኳን እኛ ችግራቸውን ተቀብለን ባንቸገርም በህሊናችን ግን ችግራቸውን ተካፍለንላቸዋል። የምንጸድቀውም ልብ የምንለውም ችግርን በመጋራት እንደሆነ መታሰብ አለበት ማለት ነው። ለሚለምን ሰው መስጠት ብቻ ሳይሆን የሚለምን ሰው አጥቶ መሆኑን መገንዘብና ማዘን። ሐዋርያው ቅዱስ ጳውሎስ ሲናገር እንደታሰራችሁ ሆናችሁ እስረኞችን ጠይቁ። አያችሁ፣ ጭማቂ ገዝታችሁ፣ ቆሎ ገዝታችሁ፣ ዳቦ ይዛችሁ እስረኞችን ጠይቁ አይደለም ያለ። የምትይዙትን ይዛችሁ ነገር ግን እንደታሰሩ ሆናችሁ እስረኞችን ጠይቁ። የእስረኞች የደረሰባቸውን መጀመሪያ እናንተ በህሊናችሁ ተቀበሉ። ምን ይጎላቸዋል? ምንድነው የጎደላቸው? ሲታሰሩ ምን ይጎላል? ቤተሰቦቻቸው እንዴት ይሆናሉ? እነሱስ እንዴት ይሆናሉ? ምን አይነት ስሜት ይሰማቸዋል? ምን አይነት ችግር በቤታቸው ይንጸባረቃል? ምን አይነት አስተሳሰብ አላቸው በውስጣቸው? ምን ጎሏቸዋል? ይህን ብላችሁ መጀመሪያ እናንተ እንደታሰሩ ሆናችሁ በዚያ ውስጥ እንዳላችሁ ሆናችሁ እስረኞችን ጠይቁ።
ምጽዋት በሚሰጥ ሰዓት አዝኖ አፍንጫን ሸፍኖ ፊትን ዙሮ ሳይሆን አዝኖ ለምን ለመኑ፣ ለምን ተራቡ፣ ለምን ተጠሙ ብሎ ለነሱ አዝኖ የነሱን ችግር ተካፋይ ሆኖ ሲሰጥ ሰው ይጸድቃል። ገንዘብ በሰማይ ብቻ ለመጽደቅ ብቻ ሳይሆን ችግራቸውን መጋራት ነው። ገንዘቡ አይደለም ትልቁ ቁም ነገሩ ማለት ነው። ትልቁ ቁም ነገሩ በሰዎች ሊሆን የሚገባውን ነገር በሰዎች ስለሆነ ሊሆን የማይገባው ነገር በሰዎች ስለሆነባቸው ለምን ሆነባቸው ብሎ ማዘን ማንባት። ይህ ሲሆን በሰዎች የደረሰውን ነገር ባንቀርፈውም እንኳን የችግራቸው ተካፋይ ስለሆን የነሱ በሰማይ ያለው መንግስት ተካፋዮች መሆን እንችላለን ማለት ነው። እና ችግርን መጋራት ማንኛውም ለሰዎች ላይ የሚደረገውን ነገር እንዳይደረግ የሚደረግላቸው ነገር እንዲደረግላቸው ስለተደረገላቸው መደሰት እንዲደረግላቸው መጣር በክፉ የሆነባቸው በሰዎች ላይ የሆነው ነገር ለምን ተደረገላቸው ማለት ለምን ተደረገባቸው ማለት እንዲነሳላቸው እንዲቀየርላቸው መጸለይ። ይህን እንድናደርግ ነው ሊደረግላቸው የምትወዱትን ሁሉ አድርጉ ያለው። ሌላው በራስ ላይ ይመጣል ከሚባል ነገር ብቻ ሳይሆን በራስ ላይ ይመጣል ከሚባል ነገር ብቻ ሳይሆን በባልንጀራይ ከሚያደርሱት ነገር መጠንቀቅ። ለራስ እንደመጠንቀቅ ባጭሩ ለራስ እንደመጠንቀቅ ለባልንጀራ መጠንቀቅ ማለት ነው። ሰው ብቻ አይደለም እንስሳት ሁሉ ለራሳቸው ይጠነቀቃሉ። እባብ ለራሱ ይጠነቀቃል፣ ራሱን ቀብሮ ይኖራል። ወደ ሌላው ሰው ግን መርዛማ ራሱን ቀና አድርጎ በመርዛማ መላሱ መርዝን ያስተላልፋል። ለራሱ የሚጠነቀቀውን ያህል ለሌላው አይጠነቀቅም። እንስሳትም ሊመቷቸው ሲሉ ራሳቸውን ይከላከላሉ። ሰውም አንድ ነገር ከመጣበት የሚወድቅ ነገርም ካለ የሚወረወር ነገርም ካለ ራሱን ነው በመጀመሪያ በእጁ የሚከልለው። በስጋዊ ህይወት ለራሱ ሁሉም ሰው ይጠነቀቃል ወይም ሁሉም ፍጥረት ይጠነቀቃል። ራሱን የህይወቱ መሰረትና ምንጭ ስለሆነ በህይወት መሰረቱ ላይ ወይም በዋናው የአካል ንጉስና መንግስትና ገዥ ላይ አደጋ እንዳይደርስበት ሌላውም እንኳን በሌላው አካል ላይ የሚደርሰው ነገር መልካም ባይሆንም በይበልጥ ግን በራስ ላይ የደረሰው ከባድ ስለሆነ አያችሁት። በሌላው አካል የደረሰው ቢጎዳ ነገር ግን በራስ ላይ የደረሰው ደግሞ እጅግ ጎጅ ስለሆነ ለራሱ ይጠነቀቃል። ለራስ የሚጠነቀቅ ቅድሚያ ሁሉን አካሉን መሸፈን ስለማይችል ቅድሚያ ለራሱን ለመሸፈን ነው እንጂ ሙሉ አካሉ ሌላውን ሁሉ ቢጎዳ ወዶና ፈቅዶ ሌላውን አካል አስረክቦ አይደለም። ቅድሚያ ግን ለራሱ ኋላ ለሌሎቹ አካላት። ሰውም እንዲሁ ማለት ቅድሚያ ራሱን ኋላ ለሌሎቹ ሁሉ። ራሱን አድኑ ሌሎቹን ማዳን፣ በራሱ ድነት አማካይነት ሌሎቹ እንዲድኑበት ማድረግ መጠንቀቅ አስፈላጊ ነው ማለት። ለሌሎቹ የምትጠነቀቅ ይህን አታድርጉ። ለምክንያቱም ከላይ ያየነው አሁን ልጁ ዳቦ ቢለምነው አያቸው፣ ዳቦ ቢለምነው ጥርሱን የሚሰብር ድንጋይ፣ አሳ ቢለምነው ወይም አሳ ቢለምነው የእባብ ስጋ፣ እንቁላል ቢለምነው የእባብ እንቁላል የሚሰጠው ሰው በልቶት ይሙት፣ ድንጋዩን ነክሶ ጥርሱ ይሰበር ብሎ በልጁ ላይ ጨክኖ ክፉ ነገር የሚያደርግ ሰው የለም። ስለዚህ ለራሱም ይጠነቀቃል ለልጁም ይጠነቀቃል። በሌላ መንገድም እንዲሁ ለሰዎች ለራሳቸው የሚጠነቀቁትን ያህል ደግሞ ለሰዎች መጠንቀቅ እንደሚጠበቅባቸው ጥንት ብዙዎቻችሁ ታስታውሳላችሁ። ምናልባት በከተማዎች አካባቢ የተወለዳችሁ ካልሆነ በቀር ታላላቆቹ በገጠር አካባቢ ያደጋችሁ የእያንዳንዱን ግለሰብ ህይወት ታላላቅ አባቶች ምን አይነት አስተዋጽኦ ለእያንዳንዱ ግለሰብ እንደነበራችሁ ታውቃላችሁ። መንገድ አካባቢ እረኞች አንድ ነገር ክፉ ነገር ሲያደርጉ ከተገኙ በዚህ አካባቢ በመንገድ የሚያልፉ ሰዎች ሁሉ ወርደው ከበቅሏቸው ከፈረሳቸው ወርደው ምክር ሰጥተው የነማን ልጆች ናችሁ? የነገሌ ከዚህ አካባቢ እዚያ ማዶ እዚያ ቦታ ያለን የነገሌ ነን እናቶ ገሌ እና አባ ገሌ እንደ የነሱ የታላላቆቹ ልጆች እንዴት አደርጋላችሁ? ለምን ይሄን አታደርጉ በሉ። ማን ያደርግ? ለምን ትጣላላችሁ? አትጣሉ፣ ኑ ታረቁ፣ ያሳርፏቸዋል። ሌላ ሰዎችን ወደ ሌላ ነገር የሚጥል እንደ ንብረት እንደ ኪሳራ እንደምን ነገር ጨዋታ ሲጫወቱ ካይ ለምን እንዴት ታደርጋላችሁ? መክረው ይሰጧቸዋል። እና የጥንቶቹ ሰዎች መሰረት የጥንቶቹ ሰዎች ህይወት በብዙ ሰዎች ድጋፍ የተቀነባበረና የተጠነከረ ነው።
ለልጆቻቸው የማይወዱትን ሁሉ መንገድ ላይ እየሄዱ ልጆቻቸው ላልሆኑ ለማያውቋቸው ሰዎች ምክር መክረው የማያውቋቸውን ሰዎች ልጆች አስተምረው ይሄዳሉ። በዚህ የተነሳ በክፍለ ሀገር ያሉ ልጆች ሁሉ የሚጠነቀቁ ክፉ ነገር የሚንቁትና የሚፈሩት ህብረተሰቡ ስለማይቀበልላቸው የኔ ነው እኔን ይመለከተኛል እኔን ይጎዳኛል የሚል ሰው ብቻ ሳይሆን ክፋትን የሚከላከለው ሰው በመሆን ማንኛውም ሰው ክፉ እንዳይሰራና ክፉ እንዳይደርስበት ሁሉም ሰው በብዛት ይከላከላል። ስለዚህ ልጆች በብዙ ሰዎች ክልከላ መካከል አልፈው ሰውነታቸውን ክፉ ነገርን ተከላካይ ያደርጉታል። ክፉ ነገርን የሚከላከል ሰውነት ወይም ስሜት የማዳበር አቅም ይኖራቸዋል። ከቤታቸው ክፉ ነገር እንዳይደርሱ አባት እናቶቻቸው፣ ወንድት ወንድሞቻቸው፣ አክስት አጎቶቻቸው፣ አያቶቻቸው፣ ቅድመ አያቶቻቸው ካሉ በህይወት ይህን አታድርጉ ለምን አደረጋችሁ እያሉ ይከላከሉላቸዋል። በስራ ቦታቸው ሁሉም ሰው ደግሞ ይነቅፋቸዋል። ለምን ታደርጋለህ እንዲህ አይደረግም ይሏቸዋል። በብዙ ሰዎች ተከላካይነት ውስጥ አልፈው ከነሱ ከዚያ በኋላ ለሌሎች ተከላካይ ይሆናሉ። ስለዚህ ሰው ለራሱ እንደሚጠነቀቅ ለሌላውም ሰው መጠንቀቅ ለራሱ የሚጎዳውን ነገር እንደማራቅ ሌሎች ሰዎች ደግሞ ክፉ ነገር እንዲያደርጉት የሚጎዳቸውን እንዲያርቁ እንዲጠነቀቁ ከሚጎዳቸው ነገር በዚህ ጉዳይ ላይ ሲያልፉ ሰዎች የሚጠነቀቁ ሰዎች ብቻ ሳይሆኑ የሚያስጠነቅቁ ሰዎችም የተጠነቀቁትን ያህል ዋጋ እንደሚያገኙ አንድን ሰው ከተሳሳተበት መንገድ የሚመልሰው ነፍሱን እንዲያድን ይወቅ። ይህን አታድርግ ብሎ ያን ሰው ከዚያ ድርጊት ሲመልሰው የዚያን ሰው ህይወት እንዳዳነ ይወቅ ይረዳል። ስለዚህ የሰውን ህይወት ማዳን ማለት የራስን ህይወት ማዳን ነውና የአንድ ሰው ዋጋ ትልቅ ስለሆነ በእግዚአብሔር ዘንድ በመላእክትም ዘንድ እጅግ የአንድ ኃጢአተኛ መመለስ እጅግ ደስታን ስለሚያሰጣቸውና ደስታን ስለሚሰጣቸው በውስጣቸው ሰውን ለማዳንና ሰዎች ከክፉ ነገር እንዲጠበቁና እንዲጠነቀቁ በሚያደርጉ ትምህርት ላይ እጅግ ትልቅ ዋጋ ያገኛሉ። የሚጠነቀቀው ብቻ ሳይሆን የሚያስጠነቅቀው የሚማረው ብቻ ሳይሆን የሚያስተምረው ሁሉ ዋጋ አለው። አባቶቻችን ያለ ዋጋ ሲያስተምሩ የነበረው ሁሉ ዋጋቸው ከማን እንደሆነ የእረኞች አለቃ ሲመጣ እረኞች አለቃ እረኞች ዋጋቸውን በሰማይ እንዲያገኙ ስላወቁት ነው። ያለ ደሞዝ ያለ ክፍያ ያስተምሩ ሲጥሩ እያረሱ እየተንገላቱ እየተራቡ ከተማሪው ደሞዝ ሳይቀበሉ ከህዝቡም ደሞዝ ሳይቀበሉ ህዝብን ያገለግላሉ። ከተማሪው ደሞዝ ሳይቀበሉ ተማሪውን ያገለግላሉ። በቅዳሴ ደሞዝ ገንዘብ ሳይኖራቸው ደሞዝ ክፍያ ሳይኖራቸው ከእርሻ ሲንገላቱ ውለው ሄደው ቀድሰው ክርስቲያኑን ያቆርባሉ። እነዚህ ሰዎች የዋሆች ሆነው አይደለም ብስሎች ሆነው ነው። በምድር እንዳይከፈላቸው ኃላፊው ደሞዝ እንዳይከፈላቸው የምድር ደሞዝ ለመብላት እንጂ ከዚህ ውጭ ምንም ጥቅም ስለሌለው ከመብላት የተረፈ ነገር ስለሌለው ቢሰሩም መብላት ነው ቢተርፋቸው መብላት ነው። የተረፈው ተርፎ ይቀራል እንጂ በሰማይ ምንም ዋጋ ስለሌለው ትርፉን ሳይቀበሉ ህይወታቸውን የሚረዱበትን ብቻ እየተቀበሉ ትርፉን ግን ለሰማይ የሚያቆዩት በዚህ የተነሳ ነው። ስለዚህ ወንድሞቻችን እህቶቻችን ሁሉ ልብ ልንለው የሚገባን ጽድቅን ከማድረግ ብቻ አድርገን እንዳንቆጥረው ነው። ትልቁ የትምህርታችን ፍላጎት ጽድቅን ከማድረግ ብቻ ከመውደድ ጭምር እንደሆነ ለራስ የሚወዱትን ለወገን ከወደዱ ለራስ የሚጠነቀቁትን ለወገኖች ከተጠነቀቁ ድርጊቱ ከተጠነቀቀው ጋር ካደረገው ጋር እኩል ነው። የተደረገላቸው ሰዎችም ድርጊት ሲደረግላቸው ከወደዱ ምናልባት ለወንድሞቻችን ለእህቶቻችን የተደረገው ድርጊት በቀጥታ ለኛ ባይደረግም ሌላ ድርጊት ለኛም እንደሚደረግልን ተዘጋጅተው ከኖሩ ትርፋማ ውጤታማና በመንግስተ ሰማያት የቅዱሳን ባለሟል ወዳጅ መሆን እንደሚጠበቅና መሆን እንደሚቻልና ይህን የጽድቅ ጎዳናዎች ሁሉ ብዙዎች እንደሆኑ ጽድቅ እንዳንድ ዛፍ ስትሆን ቅርንጫፎቿ ብዙዎች እንደሆኑ በብዙ ስራ በብዙ ጎዳና የምትወረስ እንደሆነች በእነ ኤልያስና በእነ ሙሴ በእነ ያዕቆብና በሌሎቹም ቅዱሳን አማካኝነት ከተለያየ ቦታ በተለያየ ዘመን በተለያየ ስራ በተሰለፉ ሰዎች መካከል የባህሪ አምላክ ኢየሱስ ክርስቶስ ግርማ መለኮቱን ገልጾ ሁሉንም አንድ አድርጎ ጌትነቱን ማሳየቱ በብዙ መልኩ በብዙ ስራ በብዙ ዘመን የምትወረስ መንግስት እንዳለች ለማሳየት ስለሆነ መንግስተ ሰማያት እኛም የምንገባው በመስራት ብቻ ሳይሆን በማሰራትም ለራስ መልካምን በመውደድ ብቻ ሳይሆን ለወንድሞች መልካምን በመውደድም ጭምር እንደሆነ ስለሚያሳይ መጽሐፋችንና ህይወታችን ወይም በቤተክርስቲያናችን ትምህርት
በስራ ብቻ ላይ ከመጠመድ ሰዎቹ ብዙ ስራ እንዲሰሩ በራስ መጠንቀቅ ሁሉ ለሌሎቹ ጥንቃቄ እንዲሆን ይህ ሁሉ በረከት እንዳለው የሚያሳይ ነው። ይህ ቃል የተወሰደው በማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስከ 19 እስከ 14 ድረስ ባለው ኃይለ ቃሉ እንዲህ ይላል። ከነዚህ ከታናናሾቹ አንዱን እንኳን እንዳትንቁ። ከታናናሾቹ እኛ አለን በምንለው ነገር የሌላቸው ሊሆኑ ይችላሉ። አንዱ ባለው አንዱ ሳይኖረው ሲቀር ታናሽ ተብሎ ሊቆጠር ይችላል። በሰውነት ግን ትንሽ የለም። ሰው ከሰው አይበልጥም፣ ሰው ከሰው አያንስም። ከሰው የሚበልጥ ሰው የለም፣ ከሰው የሚያንስ ሰው የለም። በጾታም ቢሆን በእድሜም ቢሆን ሰው አንድ ነው። በማይፀን ከአባት አብራክ ተከፍሎ ከእናት ዘር ተጨምሮ በማይፀን የተዋሃደ ሰብናን ያገኘ የአንድ ቀን ጽንስ የ80 ዓመት ሰውም ሰው ከሆነ አንድ ነው። የሥራ ባህሪያቸው ብቻ ነው ልዩ ያደረጋቸው እንጂ ሰው በመሆን ደረጃ ግን ሁሉም ሰው ናቸው። የሁሉም አጀማመር ያው ነው። የሁሉም አፈጻጸም ያው ነው። አጀማመሩ አንድ ሲሆን ምናልባት አፈጻጸሙ ላይ ሞት በሚባል ስያሜ ብቻ ተሰይሞ ሊለያይ ካልቻለ በቀር ነገር ግን ሰው ከማይፀን ይወጣል፣ ሰው ወደ መቃብር ይወርዳል። አመጣጡ በባዶ ነው፣ አወጣጡም በባዶ ነው። ስለዚህ ሰው ሁሉ ሰው አንድ ነው። በ40 ዓመቱም የሞተ ያው ነው። በ80 ዓመት ይሞት የነበረው ሞት ነው ከወዲሁ ቀረብ ብሎለት የሞተው። እናቱ ማይፀን የሞተውም ያው ሞት ነው። ከተወለደ በኋላ የሞተውም ያው ሞት ነው። ሞቱ ወደ ታች መጣ ቀረበ እንጂ 2 ጊዜ የሚሞት 3 ጊዜ የሚሞት ሰው የለም። አመጣጡም ሁሉም በማይፀን ነው የመጣው። ሁሉም በመቃብር ነው የሚወጣው። ከመቃብር ወደ መቃብር ነው። በእግዚአብሔር ፈቃድ በማይፀን አልፎ ወደዚህ ዓለም የመጣ ሰው በእግዚአብሔር ፈቃድ በመቃብር አልፎ ወደ ሰማይ ይሄዳል እና ይህ ስለሆነ ከነዚህ ከታናናሾቹ ሲል በእድሜ ሊሆን ይችላል። በእድሜ አነሰ ማለት በሰውነት አነሰ ማለት አይደለም። ስጋዊው አቅሙ ነው አናሳ የሆነው እንጂ መንፈሳዊ አቅሙ ነፍሱ ግን እየተጨመረ የሚሄድ አይደለም። ከማይፀን ጀምሮ ሲወጣ የተሰጠችው ነፍስ ሁል ጊዜ የሚጨመርላት ሳትሆን እንደ ፀሐይ በርቀት አማካኝነት ትንሽ ብርሃንና ትንሽ ሙቀት የሚኖራት በቅርበቷ አንጻር ደግሞ ብዙ ብርሃንና ብዙ አይ የሚኖራት ነፍስ ነው ያለችው። ጠዋት የወጣችው ፀሐይ በርቀቷ አማካኝነት ቅዝቃዜ ይሰማል። በርቀቷ አማካኝነት ብርሃኗ ያንሳል፣ ሙቀቷ ያንሳል እንጂ በፀሐይቱ አማካኝነት ግን በፀሐይዋ ላይ ግን የሚጨመር ነገር የላትም። ወደኛ እየቀረበች ስትሄድ ዋዩ ሙቀቱ ይጨምራል። ነገር ግን ሰሌዳዋም ያው ነው፣ ብርሃኗም ያው ነው። ባለችበት አካባቢ የምትሰጠው ብርሃንና ሙቀት እኛ ስትደርስ የምትሰጠው ሙቀት ያለው እንደ ጨረቃ የሚጨመር ብርሃን ስለሌላት ማለት ነው። በየጊዜው የምታሳየው ነፍስም እንዲሁ ነው። አቅምና ጉልበትን የምትሰጥበትና ስራ የምትሰራበት ሰሌዳ ልዝቡ ሰሌዳ ገና ያልበሰለና ያልደረቀ ብዙ ነገሮችን የመጻፍ አቅም የሌለው ለጋ ስለሆነ ብቻ እንጂ ብዙ ነገር የማትሰራው በነፍስ በኩል ያለው ግን ያው አንድ ነው። ስለዚህ ሰው ትንሽ ተብሎ አይናቅም። ትልቅ ተብሎም ትልቅ ከሰዎች በላይ አይቆጠርም። በትልቅነቱ ይከበራል፣ በትልቅነቱ ይታፈራል። ታላቅ ስለሆነ ብዙ ነገሮችን ስለሰራ የብዙ ነገሮች መገኛ ስለሆነ ትልቅ ሰው ይከበራል። የብዙ ነገሮች መገኛ በቤተ ክርስቲያናችን ስርዓት ጸሎት ለማድረግ በአንድ የስልጣን ደረጃ ያሉ ብዙ ካህናት ቢኖሩ በአንድ ስልጣን ደረጃ በስልጣኑ ሊቃነ ጳጳሳት ካሉ ሊቃነ ጳጳሳት በስልጣኑ የበላይ ስለሆኑ ላይኛው 3ኛው እርከን ላይ ስላሉ እነሱ ያመራሩን የጸሎቱን መሪነት ይዛሉ። ከዚያ ውጭ ግን በክህነት ደረጃ ያሉ ሁሉም ካህናት ቢሆኑ ጸሎት በማድረግ ጊዜ የሚመረጡት በብዛት ብዙ ነገሮችን እየተማሩና ወይም ብዙ ወረቀት ማስረጃ ያላቸው ሰዎች አይደለም ጸሎት የሚያደርጉት። ብዙ የሥራ ማስረጃ ያላቸው ሰዎች ናቸው። የ30 ዓመት የሥራ ልምድ፣ የ40 ዓመት የሥራ ልምድ ያላቸው 40 ዓመት ጠዋት ቤተክርስቲያን ከፍተው ኪዳን ያደረሱ፣ 40 ዓመት በሰዓት ቅዳሴ የቀደሱ፣ 40 ዓመት ለሰዎች ሱባኤ የገቡ፣ 40 ዓመት ለሰዎች ንስሐ የሰጡ፣ 40 ዓመት የተወለዱትን ልጆች ክርስትና ያነሱ ሰዎች ቅድሚያ ይሰጣቸውና ጸሎት እንዲያደርጉ ይጋበዛሉ። አባ ድሩ፣ አባ ይብሉሶ፣ መምህር ገሌ ያድርጉ። ግብዣውም ከዚህ የተነሳን ብዙ ውለታና ዋጋ የተጻፈ የሥራ ስምና አገልግሎት በቤተክርስቲያን ውስጥ ስላላቸው
እነዚህ ሰዎች ይጋበዛሉ ማለት ነው። ታናናሾቹም አይናቁም። ታላላቆቹም በታላቅነታቸው ሲከበሩ ያለውን ነገር መሰረት በማድረግ ነው እንጂ ትልቅ ሰውነት ኑሯቸው አይደለም። 1 ሜትር ከ80 ሳንቲም ቁመት ያለውም 2 ሜትር ቁመት ያለውም እኩል ናቸው። ነገር ግን ረጅሙ ባጭሩ ይስቃል። ቀዩና ጥቁሩም የቀለም የአፈር አይነት ልዩነት ነው እንጂ ያላቸው የሰውነት ልዩነት የላቸው። ነገር ግን ጥቁሩ በጥቁርነቱ ያፍራል፣ ቀዩ በቀይነቱ ይኮራል። ውስጡም አንድ ነው፣ ሰብናውም አንድ ነው። የልብስ ልዩነት ብቻ ነው። አንዱ ጥቁር ይለብሳል፣ አንዱ ነጭ ይለብሳል። እንደ ፍላጎታቸው። ጥቁር የለበሰውም እርቃኑን ከድኗል፣ ነጭ የለበሰውም እርቃኑን ሸፍኗል። ነጭ ቢለበስም ጥቁር ቢለበስም ከእርቃን ሽፋን ያነሰ የበለጠ የልብስ ጌጥ የለውም። ጌጣችንማ በሰማይ ቀርቶ ጌጣችንማ በገነት ውስጥ ባለው የጸበለስ እርጥብ እንጨት ላይ ተንጠልጥሎ ያን ጊዜ ቀርቶ ከዚያ በኋላ ያለው ልብስ ከዚያ እስከምንደርስ ድረስ ያ ልብስ እስኪመለስልን ድረስ ለጊዜው እርቃናችን እንዳንቆም የምንለብሰው መከለያችን እንጂ ጌጣችን አይደለም። ጌጣችንማ አውልቀን የጣልነውን ልብስ አንስተን ስንለብሰው ብቻ ነው። የወደቀውን ስናነሰው፣ የጠፋውን ስንመልሰው ጌጡ የሚመጣው ያን ጊዜ ነው። ማጌጥ በዘላለሙ ለብስ ነው እንጂ በጊዜያዊ ልብስ አይደለም። ይህ የእርቃን ክዳንና ሽፋን ብቻ ነው እና ስለዚህ እነዚህ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። አሁን እንዳይናቅም እንዳይንቁም መጠንቀቅ። ለምን ሲባል ሁለት ነገሮችን ልዑለ ባሕርይ እግዚአብሔር ሁለት ነገሮችን አስቀምጧል። ለምን ሲባል በመላእክት ዘንድ ትንሹም ትልቁም ያለው ክብርና በእግዚአብሔር ዘንድ ሰው እንዲጠፋ አለመወደዱ ነው ትልቁ ነገር። እንዳትንቁ ተጠንቀቁ። ለምን? መላእክት አሉት፣ ጠባቂዎች አሉት። ዕለት ዕለት የአባቴን ፊት የሚያዩ መላእክት በሱ ዘንድ አሉ። እንዳትንቁ ተጠንቀቁ። ትልቅ ሰው ነው። ለትልቁም ለረጅሙም ሰው የሚሰጠው 2 መልአክ ነው። ለአጭሩም ሰው የሚሰጠው አጭር እድሜ ላለው 2 ዓመት ለሆነው 1 ወር ለሆነውም የሚሰጠው 2 መልአክ ነው። 80 ዓመት ለቆየውም 80 ቀን ለቆየችውም የሚሰጠው ያው። ስለዚህ መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊቱን ያያሉና ተጠንቀቁ። እርሱ ማለት እንደ ማንኛውም ትልቅ ሰው በመላእክት ጠባቆት የሚኖር መላእክት የሚታዘዙት መላእክት የሚያከብሩት የከበረ ፍጥረት ነው። ሰዎች ባላቸው ዘንድ ያላቸውን ነገር በሱ ዘንድ ባለማግኘታቸው የሚንቁት እንዲሁ በእግዚአብሔር ዘንድ የሚናቅ አይደለም። ከነዚህ ከታናናሾቹ አንዱ እንኳ ይጠፋ ዘንድ በሰማያት ባለው በአባቴ ፊት አይፈቀድም። ከነዚህ ከታናናሾቹ በሰው ዘንድ ታናሾቹ ለሰው ተለውጠው ይሰጣሉ። አንዱን ባሪያ ብሎ ይገዛዋል። አንዱ ከአንዱ ጠፍር አሰርቶ ሲያበቃ ፋቂ ብሎ ይሰድበዋል። አንዱ ከአንዱ ልብስ አሰርቶ እየለበሰ ሸማኔ ከነሱ ዘንድ አንጋባም ብሎ ይንቀዋል። ሰውን ከሰውነቱ ባሕርይ አውጥቶ በውሻ ስም በጅብ ስም ይጠራዋል። ከውሻ ጋር ዘመድ ነው ከጅብ ጋር ዘመድ ነው ብሎ ይጠራዋል። የእግዚአብሔርን ሀልወት እጅግ መካድ፣ በመካድ ውስጥ ሰው ይዘፈቃል። ሰው የተወለደው ቀጭንም ይሆን ወፍራም፣ ረጅምም ይሆን አጭር፣ ጥቁርም ይሆን ቀይ፣ አፍሪካዊም ይሆን አውሮፓዊ፣ እስያዊም ይሆን አሜሪካዊ፣ ሰው የተወለደው ከአንድ ሰው የተቀዳው ከአንድ ወንዝ መሆኑ ሁሉም ሰው ያውቀዋል። ግን ያደርገዋል? የለም። ብዙ ጎጠኛ ነው፣ ብዙም ነውጠኛ ነው። ብዙ የራሱ ፍላጎት ካልተደረገለት ሰዎች አደረጉት በማለት ሰዎችን በብዙ መልኩ የሚቀባ ሰው የራሱን ድርጊት ብቻ የራሱን ስራ ብቻ እንጂ የሰዎችን ስራ አይመለከትም። ስለዚህ ትንሹ የሚባለው ሰው ሁሉ በእግዚአብሔር ዘንድ በሕይወት እንዲኖር የተፈቀደለትና በመላእክት ጥባቆት ተከቦ እንዲኖር የታደለ ትልቅ ሰው ነው። ታናሹ ማን ነው? በሀብት ትንሹ በእኛ ዘንድ፣ በእግዚአብሔር ዘንድ ግን ከሀብታሙ ጋር እኩል። ታናሹ አልዓዛር ከታላቁ ነዌ ጋር እኩል ነው፣ ከእኩልም በላይ ብልጫ አለው። ነዌ በዓለም ላይ ሀብት አለው፣ የሚታወቅ የሚቆጠር ሀብት አለው። አልዓዛር በዓለም ላይ የማይታወቅ የማይቆጠር ብዙ ንብረት አለው። በሰው ዘንድ የሌለው በእግዚአብሔር ዘንድ ግን ከቁጥር ውጭ እንደ ሰማይ ከዋክብት እንደ ምድር አሸዋ የሆነ የበዛ ንብረት ያለው
የአልዓዛር ንብረት በዓለም የሚያኖር ነው። የነዌ ንብረት በዓለም የሚያኖር ነው። የአልዓዛር ንብረት ግን ንብረት በዓለም ላይ ተጥቶ ሲካሄድ የሚያኖር በሰማይ የሚበላ በሰማይ የሚኖርበት የሚያኖር ንብረት። የነዌ ንብረት ለጊዜው የሚያኖር ለጊዜው የሚኖር ከጊዜ በኋላ የማያኖር ከጊዜ በኋላ የማይኖር ንብረት። የአልዓዛር ንብረት ግን ለጊዜው የሚኖር ለዘላለሙ የሚኖር ለጊዜው የሚያኖር ለዘላለሙ የሚያኖር ሀብት በመብላት ብቻ ሳይሆን የሚያኖር ባለመኖርም ጭምር በመቀበል የሚመጣውን ነገር በመቀበል የሚያኖር ነው ሀብት የሚባል። ተበልቶ የሚያኖረውማ ማስታገሻ እንጂ ሀብት አይደለም። በዓለም ላይ ሰው መድኃኒት የታጣበትን ነገር አያውቀውም። በዓለም ላይ መድኃኒቱ ከእግዚአብሔር የሚገኝ ነገር ብቻ ነው። በሰዎች ዘንድ የሚገኝ መድኃኒት ሁሉ ጊዜ ይገድበዋል። ከጥቅሙም ጉዳቱም ያመዘነ ነው። ተጓዳኝ በሽታም የሚያመጣ ነው። በእግዚአብሔር ዘንድ የሚገኝ መድኃኒት ግን ሁልጊዜ ለዘላለሙ መድኃኒት ሆኖ የሚኖር ጥቅም እንጂ ጉዳት የሌለው መድኃኒትነት ነው። ሰዎች በዓለም ላይ ሲኖሩ የሚኖሩት በሀብታቸው ይመስላቸዋል፣ ግን አይደለም እኮ። ሀብታሙ እየሞተ ለምን ነው ድሃ የሚኖረው? ቤት ያለው ከቤቱ እየወጣ ቤት የሌለው ሰው ለምን ነው የሚኖረው? በሃይማኖታችን ነው እንጂ የምንኖረው በምናገኘው ነገር አይደለም የሚኖረው። የምንኖረው በሚያኖረንና በሚኖር እግዚአብሔር ነው እንጂ በማይኖርና በማያኖር አፈር በተገኘ የአፈር ስብስብና የድንጋይ ክምር አይደለም። ስለዚህ አልዓዛር እየኖረ የነበረው በረሃብ ላይ እየኖረ ያለው አልዓዛር በሚያኖረው በእግዚአብሔር ወደፊት በሚሰጠው በተስፋ ተሞልቶ ነው የሚኖረው። ብዙዎችን ክርስቲያኖችን ከዓለሙ ህብረተሰብ መካከል የሚያኖራቸው የሚያገኙት ንብረት አይደለም፣ የሚያገኙት ሃይማኖታቸው ነው። ሁሉን ትተው እርሱን ተከትለው የሚኖሩት የሚያኖራቸው ሃይማኖታቸው በምድር ብቻ ሳይሆን በሰማይ ብቻ ሳይሆን በምድር ጭምር ነው። ምክንያቱም በሰዎች ዘንድ እየተገፉና እየተናቁ በሀብታቸው በጤናቸው ዝቅተኛ እየተባሉ በሰዎች ዘንድ ሀብት የላቸውም ሲባሉ፣ ነገር ግን ሀብታቸው በሰዎች ዘንድ አልፎ በሰማይ የሚያኖር ሆነው የሚኖሩት በሃይማኖታቸው በተስፋቸው ጸንተው ስለሚኖሩ ነው። ስለዚህ ከነዚህ ከታናናሾቹ አንዱን እንዳትንቁ የተባለ በሀብትም ይሁን በማንኛውም መልኩ ሰው ትንሽ ብሎ በሚጠራው ሰውና ትልቅ ብሎ በሚያከብረው ሰው መካከል ልዩነት እንደሌለ ሰው መገንዘብ። ስለዚህ ይህን መገንዘብ አንደበትን መጠበቅ ነው ትልቁ ማለት። አሁንም ከለሚያል ተጠንቀቁ የተባለ ምን ሲባል ትልቁ ታናናሾቹ ላይ ቁስለት የሚፈጥረው አንደበት ነው። ወደ ውጭ ወጥቶ በሰዎች አይምሮ ውስጥ ከአንድ ሰው አንደበት የወጣው ንግግር እንደወጣ አይቀርም። ሲናገረውም ወጥቶ እንዲቀር ሳይሆን በሰው አይምሮ ውስጥ ቁስለት እንዲፈጥር አድርጎ ነው የሚናገረው። ዝም ብሎ የከንቱ የመኪና ጩኸት የቆርቆሮ ጩኸት አይደለም የሚጮኸው። በሰዎች ውስጥ በጉዳት ላይ በውስጣቸው እንዲኖር አድርጎ ስለሚጥለው ከዚያ የተነሳ ነው ሰውን የሚጎደው ከአንደበቱ የሚወጣ ነው ተብሎ ጌታችን ተናግሮ አንደበታችን እንድንጠብቅ የሚናገር። ከዚህም ላይ ታናናሾቹን ስንሰድባቸው ስንንቃቸው ሁለት ነገሮችን እንንቃለን። አንደኛ እንዳይሞት ተፈቅዶ ነፃ መብት በህይወት የመኖር እድል ፈንታ ያለውን ሰው ስንንቅ ይህን ጸጋ የሰጠውን እግዚአብሔር መናቃችን ነው። ከዚህ ውጭ እንደገና ይህ ሰው ትልቅ ሆኖ ትልቅ ታላላቅ መላእክት ከሚሞተው ከሚጠፈው ያልተፈጠሩ በዘላለም ህይወት ያው እግዚአብሔር የተፈጠሩ መላእክትን በጠባቂነት ያሉትን እነሱን መናቅ ነው። ስለዚህ ይህን መጠንቀቅ ነው ትልቁን ሊደረግላቸው የሚገባውን ከተባለው መካከል ያሉ። ሌላው በሉቃስ ወንጌል ምዕራፍ 6 ቁጥር 31 ላይ ካለው ኃይለ ቃል ስንነሳ አንዳንድ ጊዜ በዓለም ላይ በክፍያ የምናደርጋቸው ሊደረግላቸው የሚገባቸውን ለሰዎች አድርጉላቸው የሚለውን በሁለት መልኩ ማየት ተጠበቅ። ሊደረግ በዋጋ በክፍያ በደቦ የሚሰራ ማህበራዊ ስራ አለ። ያን ብቻ ዝም ብላችሁ አድርጉ ማለት አይደለም። ሃይማኖት ጅልነት አይደለም፣ የዋህነት ነው። በደቦ የሚሰራ ስራ አለ። በገበሬው ዓለም ስንሄድ ደቦ፣ ጅጌ፣ ወንፈል የሚባሉ በእንዲህ አይነት ስሞች የሚጠሩ የህብረት ስራ ስሞች አሉ። ዛሬ ከአንዱ ቦታ ላይ ሄዶ አንዱ ሰው ይሰራል። ያ ዛሬ ሲሰራለት የዋለው ሰው ነገ መጥቶ ይሰራል። ይሄ ማህበራዊ ህይወት ነው። ምክንያቱም ጉልበትን ሲሰጥ ጉልበት እንዲሰጠው ነው። ይሄ ዓለማዊ ነው። በመንፈሳዊ ህይወት ደግሞ ክፍያን ሲመለከት በመንፈሳዊ ህይወት ደግሞ
ከክፍያ ነፃ የሆነ ስራ ነው። ከክፍያ ነፃ የሆነውን ስራም በክፍያ የሆነውን ነገር እንዳገባባቸው ማየት። ወደ እግዚአብሔር መንግስት የሚደረግ ስራ ክፍያው በሰማይ እንጂ በምድር ስላልሆነ ከክፍያ ነፃ የሆነ አገልግሎት ስለሆነ በስጋዊ ህይወት ያንን ስራ ሲሰራ ተጠንቆ መኖር፣ ያለ ዋጋ በሚያገኙበት ያለ ዋጋ ባገኙት የስራ መስክ ያለ ዋጋ መስራት፣ ያለ ዋጋ ባገኙት በተሰማሩበት የስራ መስክ ያለ ዋጋ መስራት፣ ተጓዳኝ ዋጋ አለመፈለግ፣ ያለ ዋጋ ስለተገኘ ማለት። የሚወዷችሁን ብትወዱ እንግዲህ ዋጋችሁ ምንድነው? እንዴት ሳጣንም ያደርጉታል? የሚወዷችሁን ከወደዳችሁ ያውን ብድራት ነው፣ ወንፈል ነው፣ ጅዬ ነው፣ ደቦ ነው። ነገር ግን ብዙ ነገር እንዲደረግላቸው የሚወዱ ሰዎች የሚያደርግላቸውን እግዚአብሔር ባህሪና ውዴታ መውደድና ማወቅ ይጠበቅባቸዋል። እግዚአብሔር እነማንን ነው የሚወድ? እግዚአብሔር እነማንን ነው የሚፈቅደው? እግዚአብሔር ለጻድቃንም ለኃጥአንም ለተዳደቡትም ለንጹሃንም ፀሐይን እኩል ያወጣል፣ ክረምትና በጋን እኩል ያፈራርቃል። እናንተም እንዲሁ የሚወዷችሁን ሳይሆን የማይወዷችሁን ውደዱ፣ የሚጠሏችሁን ውደዱ፣ የሚረግሟችሁን ሰዎች መርቁ። በወንፈልና በደቦ የምትሰሩ ከሆነ የሚወዷችሁን የምትወዱ ለሚመልሱላችሁ ከሰጣችሁማ ይህንስ አሕዛብ ምን ያደርጉታል? ለሚመልስላቸው ያበድራሉ፣ የሚወዳቸውን ይወዳሉ፣ የሚያከብራቸውን ያከብራሉ። እናንተ ግን የሰማዩ አባታችሁ ልጆች እንድትሆኑ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ። ስለዚህ ዋጋችሁ በሰማይ እጅግ ይሆናል። እና የሰማዩን ዋጋ ስንፈልግ እንዲህ አይነት ዋጋም ደግሞ ከፍለን ማለፍ ይጠበቅብናል። የሚጠሉን እየወደድን የሚረግሙን እየመረቅን ኃጥአንንም ጻድቃንም ሳንለይ ሳንከፋፍል የሚሰጠን ጌታ የሚወዳቸውን ሰዎች ሁሉ እየወደድን ማለፍ ማለት ነው። ሌላው እኛ በእግዚአብሔር ዘንድ የኃጢአት ስርየት እንወዳለን፣ እንፈልጋለን ኃጢአታችን እንዲሰረይልን። ነገር ግን ያንን የምንወደውን ደግሞ እኛ ማድረግ ጌታ ኃጢአታችን ይቅር እንዲለን ከፈለግ በውስጣችን ያለውን ደግሞ ቅሬታ ማስወገድ ማለት ነው። በእግዚአብሔር ዘንድ ስርየት ለማግኘት የወንድምን በደል መተው ያስፈልጋል። ምክንያቱም ሊደረግላችሁ የምትወዱትን አድርጉ ነው የተባለ። የኛ ኃጢአት እንዲተው ከፈለግ በወንድማችን ላይ ያዝነውን ቂም፣ በእህቶቻችን ላይ ያዝነውን ቂም መተው ማለት ነው። ያንን ስንተው ነው አሁን እግዚአብሔር ደግሞ ለኛ የሚገባውን ነገር የሚያድለን። ይህንም የተናገረው ራሱ ጌታችን ኢየሱስ ክርስቶስ ነው። ሶበት ዝየከር አበሳሁ ለውከ ዘገብረ ለከ ተንሥአከ ጸልይ በልበከ አስተስሪሎቱ በእግዚአብሔር። ሌሊት ድንገት ተነስተህ ወንድም የሰራህን እህት ያደረገችን ድርጊት ብታስብ ተነስተህ ጸልይለት፣ ተነስተህ ጸልይላት። የበደለች በደል አላስተኛ ቢል የበደለ በደል አላስተኛ ቢል በውስጥ እንዳለ እሾህ እየወጋህ አጥንትንና አይምሮህን እየወጋህ አላስተኛ ቢል ተነስተህ ጸልይለት፣ ወደ እግዚአብሔር ይቅርታን አሰጠው። እርሱ እናንተ መሐሪዎች ሁኑ ብሎ ምሕረትን እንድናደርግ ስለነገረን አንተም ተነስተህ ምሕረትን ፈልግለት። አጥፋልኝ ግደልልኝ ከማለት ይልቅ እባክህ ልቡና ስጠው፣ ልቡና ስጣት ብለህ ጸልይ፣ ይቅር በለው አንተ በል። ይህንም እንድንል ራሱ ልዑለ ባሕርይ ኢየሱስ ክርስቶስ ለሚወጉትና ለሰቀሉት ሁሉ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ ጌትነቱ ዙፋኑ ወደ ባሕርይ አባቱ እንደጸለየ እስጢፋኖስ ሰማዕቱም ለሚወግሩት ሁሉ ስርየትን እንደለመነ ይታያል። ስለዚህ ሰውን ኃጢአቴ ይቅርታ ይደረግልኝ በኃጢአት ዘንድ እግዚአብሔር ኃጢአቴን ያስተስርይልኝ ብሎ የሚወድ ሰውም ይቅርታን ከመጠየቁ በፊት ራሱ የበደለውን ሰው ይቅርታ መጠየቅ እንዳለበት በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ በደላችን ይቅር በለን እኛም የበደሉ ይቅር እንደምንል፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል ምን ማለት ነው? እኛ የበደሉን ይቅር ማለት ልማዳችን ነው፣ ባህላችን ነው። ስለዚህ አንተም ጌታ ሆይ እኛ ይቅር ብለናልና ይቅር በለን ብለን እንድንጸልይ ነው የተነገረን።
አሁን የኛን በደል መተው የኛን በደል ማስተው ብቻ ሳይሆን የወንድምን በደል መተው፣ በሌላ መልኩም ደግሞ ወንድማችን በእኛ ውስጥ ያለውን ነገር ከተውንለት ወይም በወንድሞች ዘንድ ከተተውለት እግዚአብሔር ደግሞ እንዲተውለት ደግሞ ለወንድሞች መጸለይ ቤተክርስቲያን የምታደርገው አሁን ይህ ነው። የሚጸልዩ ሰዎች ለቤተክርስቲያን የሚጸልዩ ለምእመናን የሚጸልዩ ሰዎች መጀመሪያ ኃጢአታቸውን ይቅር እንዲላቸው ወደ እግዚአብሔር ይጸልያሉ። ከዚያ በኋላ ተመልሰው እንደገና ለሕዝቦቻቸው ይጸልያሉ። በቅዳሴው ላይ ሰምታችሁት ከሆነ ወይም በለወሳስ የሆነ ልብ ብላችሁት ካልሆነ በቀር ካህኑ መጨረሻ ለሕዝቡ ሲጸልይ ከመጸለዩ በፊት ለራሱ ይጸልያል። እንደገና ከመቁረቡ በፊት ደግሞ ሕዝቡን ከማቁረቡ በፊት ደግሞ ለራሱ ቁርባኑን እግዚአብሔር በሕይወቱ ውስጥ ያለ ኃጢአት ለኃጢአት ስርየት እንዲያደርግለት ይጸልያል። ካህኑ በሚጸልይበት ሰዓት ኦ እግዚእ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ሆይ የሚገባኝ አይደለሁም፣ በዚህ ቦታ ላይ በድፍረት ወደዚህ ቦታ መጥቻለሁ፣ ወደኔ ሕይወት ውስጥ ወደኔ ሰውነት ውስጥ አንተ ልትገባ የማይገባኝ ሰውን እኔ አስቆጣው፣ ክፉ ነገር አደረኩ እያለ ራሱን እየወቀሰ ራሱ የተጸጸተ በደሉን ይቅርታ እንዲያደርግለት ወደ እግዚአብሔር መጀመሪያ ይጸልያል። ከዚያ በኋላ ሕዝቡ እያንዳንዳቸው በሚቀበሉ ጊዜ እንዲያመሰግኑ ያደርጋል። ስለዚህ በደልን ስርየት በበደሉ ላይ ስርየት ማግኘት የሚፈልግ ሰው የወንድሙን በደል መተው እንዳለበት ነው። ከላይ በርዕሳችን የሚያነሳ ነው። ርዕሱ የሚያሳየው ለእናንተ ሊደረግላችሁ የምትወዱትን ነገር ሁሉ ለሰው አድርጉ። እናንተ ይቅርታን ስትጠይቁ መጀመሪያ ይቅር በሉ ማለት ነው። ሁልጊዜ ይቅር በለን፣ ሁልጊዜ ስጠን፣ ሁልጊዜ ማረን። ነገር ግን ማሩን ሲሉን እምቢ፣ ይቅር በሉን ሲሉን እምቢ፣ ስጡን ሲሉን እምቢ፣ ነገር ግን ስጠን፣ ማሩን እምቢ፣ ነገር ግን ማረን፣ ይቅር በሉን እምቢ፣ ነገር ግን ይቅር በለን። እኛ ጀምሮ እስከ ታች ባለው እስከ ትንሾቹ በሕፃናት ማለት ነው ደረጃ ያለው ሁሉ ይቅር ባይ ሲሆን ነው ሁሉም ማግኘት የሚፈልገውን ነገር ማግኘት የሚችለው። ምክንያቱም እኒህ ሁሉ እያንዳንዳቸው የእግዚአብሔር ልጆች ስለሆኑ የእግዚአብሔር ልጆች ደግሞ በቂምና በበቀል በመጎዳትና በመጎዳዳት መኖር ስለማይጠበቅባቸው ነው። አንዱ ሰራተኛ ሲሆን አንዱ አሰሪ ቢሆን አሰሪውም ለጊዜው አሰሪ ሆነ እንጂ በበላዩ ሌላ አሰሪ አለ። የበላዩ አሰሪ እንዳይቆጣው የበታቹን ሰራተኞች በስርዓቱ መያዝ። ሰራተኞችን ሲበድል ከታየ አሰሪው ይቀጠዋል። ሁሉንም እያንዳንዱ በስራ ቦታ ላይ የመደበው እግዚአብሔር ነው። ካህን ያደረገ እርሱ፣ ከዚህም በላይ ያሉትን በሉበት ቦታ ላይ የመደበ እርሱ፣ የልጆች ኃላፊ አባት እናት ያደረገ እርሱ፣ አስተማሪ ያደረገ እርሱ፣ ተማሪ ያደረገ እርሱ። ኃላፊ ያልሆነ በሌላው ተጠግቶ የሚኖር አንድም ሰው የለም። ቢያንስም እንኳ ብቸኛ ቢሆን ለሰውነቱ በራሱ በውስጡ ተገጣጥመው ሰው ሊያሰኙት አካላት በራሱ ሰው ኃላፊ ነው። በዚህ ሰውነት ውስጥ ያሉ ስሜቶቹንና እያንዳንዱ የሰውነት ክፍሎች መዋቅሮችን ሁሉ ለሚገባቸው ነገሮች ማዋል ማለት ነው። ስለዚህ ሁሉም ሰው ኃላፊ አይደለም። ራሱ ሁሉም በበላዩ ኃላፊ ያለበት ለተወሰኑ ሰዎች መልእክት አስተላላፊ ነው እንጂ ሰው ኃላፊ አይደለም። የሰዎች ሁሉ ኃላፊ እግዚአብሔር ነው። ሁሉን የሚቆጣጠር እግዚአብሔር ነው። ሰው የሚመስለው በዓለም ላይ ለጊዜያዊ ሕይወቱ መቆያ ሊያደርገውና ለዘላለሙ ሕይወቱ መሰረት ሊያደርገው ከተቀጠረበት የሥራ መስክ ላይ በሚያገኘው ደሞዝና ባለው ቆጣሪ የተነሳ በዚያ ስራ ላይ መልካምም ሰራ መጥፎም ሰራ እግዚአብሔር እንደማይመለከተው፣ ነገር ግን ጥቅሙን ጉዳቱም ላሰሪውና ለሰሪው እንደሆነ አድርጎ ይመለከታል። ይህ ከትምህርትና ከቅድስና ሕይወት ጉድለት የሚመጣ የጉድለትን ጥቁር ነጥብ ነው። እግዚአብሔር የዓለሙ ጌታ የዘላለም አምላክ እያለ እየጠራ በሌላ መልኩ እንደገና የተወሰኑ ቦታዎች ላይ ለእግዚአብሔር ከፍሎ ስራ ሰጥቶ ሌላውን ነገር ግን ዓለም ወይም አጋንንት እንደሚቆጣጠሩት ማድረግ አይገባም። የተቀጠርንባቸው ድርጅቶች፣ የቀጠርንባቸው የስራ መስኮች ሁሉ የበላይ ኃላፊያቸውና ዋናው ባለቤታቸው እግዚአብሔር ነው። የትዳሩ ባለቤት እርሱ ነው። የልጆች አባት እርሱ ነው። የሰራተኞች ኃላፊ እርሱ ነው። ሁሉም በሁሉ ሆኖ ኃላፊዎችን የሚቆጣጠር የኃላፊዎች ኃላፊ እርሱ ራሱ የእረኞች አለቃ ኢየሱስ ክርስቶስ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በቆላስይስ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ጌቶች ሆይ፣ ገዢዎች ሆይ፣ ኃላፊዎች ሆይ፣ አባውራዎች ሆይ፣ የልጆች አባቶች ሆይ፣ አስተማሪዎች ሆይ
የንስሐ አባቶች ሆይ እናንተ በሰማይ ጌታ እንዳላችሁ ታውቃላችሁና እናንተ በሰማይ ጌታ የማይቀድሱት ቅዱስ ነገር ግን የሚቀድስ ቅዱስ፣ የማያነጹት ንጹህ ነገር ግን የሚያነጻ ንጹህ፣ የማይቀጥሩት ቀጣሪ የማያበድሩት አበዳሪ፣ የማይጎልበት ሀብታም የማይሻር ንጉስ እርሱ እንዳለ ታውቃላችሁ። ለባሪያዎቻችሁ በጽድቅና በቅንነት አድርጉላቸው። ከእናንተ በላይ ሌላ አገልጋዮቻችሁንም እናንተንም የሚቆጣጠር ሌላ አባት ሌላ ቀጣሪ አለና ለልጆቻችሁም ለተማሪዎቻችሁም ለሰውነታችሁም የሚገባቸውን ጽድቅ በቅንነት ጽድቅንና ቅንነትን አድርጉላቸው። ስለዚህ ሰው እያንዳንዱ ሊያደርገው የሚገባውን ሁሉ ማለት በስራ መስኩ በሰውነት መዋቅር ጉዳይ ባለበት ኃላፊነት በተሰጠው ጸጋ ላይ በሁሉም ነገሮች በቅንነት እኔን ይመለከተኛል ሳይሆን ብቻ ሳይሆን ጌታን ይመለከተዋል፣ እግዚአብሔር ይመለከተዋል። አያገባኝም ሳይሆን ሰዎች የገቡበት ሁሉ ሰውን ያገባዋል። አይመለከተኝም ሳይሆን ሰዎች የሚመለከት ሁሉ ይመለከተዋል። ስለዚህ ሰው እያንዳንዱ በተሰጠው ስጦታ ላይ በሚሰራበት ስራ በዚያ ቦታ ላይ እግዚአብሔር አለ ብሎ ማመን፣ እግዚአብሔር አለ በዚህ ቦታ ላይ እኔ የምወደው ይህንና ይህንን ለነገሌ ላድርግላቸው ነገሌ ሊወዱት ይችላሉ ብሎ ሰው ያን ማድረግ አስፈላጊ ነው ማለት ነው። የበላይ ኃላፊ፣ የበላይ ዳኛ፣ ደሞዝ ከፋይ፣ የማይከፈለው ከፋይ፣ የማያተርፉለት አትራፊ፣ ያተረፉትን ተመልሶ ላተረፉት ሰዎች የሚሰጥ እንጂ ያተረፉትን የማይቀበል አምስት ሰጠው 5 አድርጎ መለሰ 10 አድርጎ ነገር ግን ላያተርፍ ያስቀመጠውን የቀበረውን ሌላውን ጨምሮ ሰጠው እንጂ ተቀብሎ ወሰደበት አይልም። እግዚአብሔር አይቀበልም፣ አፈርን አይቀበልም። የሚታሰር አንደበትንም አይፈልገውም። በእኛ አንደበት እርሱ አይናገርም። እሱ ቅዱስ አንደበት አለው። ከኛ የሚጠበቀው ግን ለወገኖቻችን የምናደርገውን ነገር ለኛ ስለወደደን ነው እግዚአብሔር የሚቀበለው። የምንሰጠውን ሳንቲም አይቀበለውም። ወደ ሰማይ ሳንቲም አይሄድም። ለወንድሞቻችን ያ ሳንቲም ሁሉ ለወንድሞቻችን ለንዋያተ ቅድሳት ለቤተ ክርስቲያን መልካም ስራ መስሪያ ስለሆነ የመልካም ስራ ውጤቱ ብቻ ነው የሚሄደው። ስለዚህ የምናደርገውን ሁሉ ለእግዚአብሔር እንደምናደርገው ሳይሆን ለኛ እንደምናደርገው፣ እግዚአብሔር ከዚያ የሚወስደው ደስታን ብቻ ነው። ፈቃዱን በመፈጸም ብቻ በምናደርገው ድርጊት ላይ ደስታን ይወስዳል እግዚአብሔር። እና ሰዓት እንዳልሸማ ሰዎች ሊያደርጉላቸው የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው በማለት ክፉ ነገር ስንፈልስ ክፉ ነገር የማንወድ ከሆነ በማንም ይሁን አይደለም እኛ ሌላው ክፉ ሲያደርስበት ያን ነገር ቢቻል እንዳይደረግ ማድረግ ካልተሻለ ግን የድርጊቱ ተባባሪ አለመሆን፣ እኛ ባናስወርድም እኛ ጽንስ ባናስገድልም እንኳን ጽንስ የሚያስወርዱትን ሰዎች ተባባሪ አለመሆን፣ እኛ ግብረ ሰዶም ፈጻሚዎች ባንሆንም እንኳን ግብረ ሰዶም ለሚፈጽሙ ሰዎች ተባባሪ አለመሆን፣ መብታቸው ነው አለማለት፣ አለመደገፍ። ምንም እንኳን በውጭው ዓለም እንዲህ አይነት ድርጊቶች በሕገ መንግስቱ ውስጥ የተካተቱና እነዚህን ነገሮች መንካት ሕገ መንግስቱን መንካት ከሀገር መውጣትና ለዘላለም እስራትን ሊያስከትል ስለሚችል በእንዲህ አይነት ንግግር ውስጥ ዘልቆ ገብቶ ህይወትን ማሰናከል የሚወድና የሚፈቅድና አድርግ ውደድ የሚባል ሰው ባይኖርም ድርጊቱን ግን በልቡና አንቅሮ መጥፋት ለልጆች በሚሰጥበት የትምህርት አሰጣጥ መልኩ ተቀበለውት እንዲያደርጉት እንዲተገብሩት ማድረግ አስፈላጊ ነው ማለት ነው። ሰዎች ሊያከብሩን እንወዳለን። ነገር ግን መከበር ከማክበር እንጂ ዝም ብሎ መከበር የለም። ማንም ይሁን ማን በፍጹም አንገታቸውን የደፉ ራሳቸውን ዝቅ ያደረጉ ሰዎች ሁሉ አክባሪዎች አይደሉም፣ ፈሪዎች ናቸው። ሰው ለኑሮው ሰው ለህይወቱ ብሎ ለጊዜያዊ ምግቡ ብሎ ለስራ ብሎ አንገቱን ዝቅ ሊያደርግ ይችላል። አንገቱን ዝቅ ያደረገ ሰው ሁሉ አከበረ ማለት ግን አይደለም። ሰዎች የሚከበሩት ከማክበር የተነሳ ነው። ህፃንን አቢ ሰላም ነህ፣ ሜታ ሰላም ነሽ፣ ማዬ ደህና ነሽ፣ ይህን ብይ፣ ከዚህ ተቀመጭ፣ ይህን አታድርጊ፣ ይህን ተይ እሺ ቢሏት አባዬ እማዬ ትላለች። ምክንያቱም እኩል ነን፣ ብልጫ የለም። በዓለም ላይ የመቆየት ብዙ የመስራት ዓለማዊ ስራ የመስራትና ብዙ ዘመናትን ማስቆጠር ካልሆነ በቀር በሰውነት ቅድም እንዳልኩት ብልጫ የለም። የእነሱ እድል የኛ እድል ነው። እነሱ የመጡበት እኛ በመጣንበት ነው። እነሱ የሚወጡትም እኛ በወጣንበት ነው። የእነሱ አባትና የኛ አባትም አንድ ነው። እግዚአብሔር አያት አይሆንም። የሰውም ደግሞ የእግዚአብሔር የልጅ ልጅ አይሆንም።
በስጋዊ ዝምድና እንዲሁ ይሆናል። ወደ ላይ አያት ቅድመ አያት አለው፣ ወደታች ልጅ አለው። እግዚአብሔር ዘንድ ግን አንድ እርሱ ለመጡት መጥተው ለሄዱትም አባት፣ ላለነው ለምንሄደውም አባት፣ ለሚመጡትም አባት፣ የልጅ ልጆቻችንም እሱ አባት ነው፣ የኛም አባት ነው፣ የአባቶቻችን የአያቶቻችንም አባት። ስለዚህ ስለሆነ ከማክበር እንጂ አክብሩኝ ከማለት አይደለም ሰው የሚከበረው እና ክብርን የሚወድ ሰው የሰዎችን ክብር መከበራቸውንም መውደድ ማክበርንም መውደድ፣ መናቅን መሰደብን መጥላት፣ የምንጠላውን ለኛ በእኛ ላይ የሆነውን ነገር ስንጠላ ደግሞ እኛም ደግሞ ሰዎችን መናቅን መጥላት መናቅን ይህን ክፉን ስራውን በሰዎች ላይ እንዳይደረግባቸው መናቅ አስፈላጊ ነውና ስለዚህ እኛ ሊያደርጉልን ሰዎችም እግዚአብሔርም ሊያደርግልን የሚገባውን ነገር እግዚአብሔር ለሰዎች ያደርግላቸው ደስተኛ መሆን፣ እኛም ደግሞ እንደምንፈልግ እግዚአብሔር ሊያደርግልን ስንወድ ሰዎች ሊያደረጉትን ነገር በሰዎች ላይ ለማድረግ መውደድ፣ ሰዎች ለሰዎች ሊያደርጉላቸው የሚገባቸውን ሲያደርጉላቸው ለተቀባዩም ደስተኛ ሆኖ መታየት፣ ለሰጩም ደስተኛ ሆኖ መታየት። ክፉ ነገር በእግዚአብሔር ዘንድ ሲደርስብን እንደማንወድ ሁሉ በሰዎች ላይ ክፉ ነገር ሲደርስባቸው አግኝቶታል፣ አሽሮታል፣ ጥሩ አድርጎታል፣ በኃጢአቱ ነው አለ ማለት የመጣበት የተፈረደበትን ፍርድ በአደባባዩ ሆነን ውሳኔውን ስላልሰማን በዚያ ምክንያት እንጣ ሰው በመሆናቸው ይሞቱ ሰው በመሆናቸው ይቀጡ ስላላወቅ እርሱም ደግሞ የቀጣ መስሎ ደግሞ በሰማይ ምሕረትን ስለሚልክም ስላላወቅ ነው የተቀጡ የተመቱ የተሰበሩ የቆሰሉ ሰዎች ሁሉ በሰማይ አይቆስሉም እንዲመለሱ እግዚአብሔር ወዶ ሊሆን ስለሚችል ቅጣቱን በምድር አድርጎላቸው ስለሚሆን እነዚህ ኃጢአተኛ ያልናቸው ሰዎችም እኛ ሳናውቅ ንስሐ ገብተው እግዚአብሔርን አስደስተው ስለሚሆን እኛ በትናንት ስማቸው ሌባ፣ ቀማኛ፣ ክፉ፣ ነውጠኛ ብለን እንሰድባቸው እንችላለን። እርሱ ግን በዛሬ ስማቸው ጻድቅ፣ ትሁት፣ ገር ለጋሽ ብሎ ሊጠራቸው ስለሚችል የሚደረግልንን እንውደድ፣ የሚደረግብንን እንደምንጠላ የሚደረግባቸውን በሰዎች እንጥላ፣ እንደመናቅን አንወድም፣ ሰዎችን አለመናቅ፣ የሚናቁ ሰዎችንም እንዲናቁ አለማድረግ ይጠበቅብናልና የትምህርቱ ዓላማ ዋናው ራስን መጠበቅ፣ ሰውን መጠበቅ፣ ለራስ መጠንቀቅ፣ ለሰው መጠንቀቅ፣ ለራስ መልካሙን መውደድ፣ ለወንድሞች መልካሙን መውደድ፣ ለሰዎች መልካሙን ነገር መጥላት፣ በእኛም ላይ መልካሙን ነገር መጥላት ማስተላለፍ ስለሆነ የትምህርቱ ዓላማ። ይህንን ትምህርት ስላዳመጣችሁ በጣም አመሰግናለሁ። ስለነበረን ሰዓትና ጊዜ ለወለ ባሕርይ አምላክ ኢየሱስ ክርስቶስ ይህንን ሰዓት ወዱና ፈቅዶ ቅዱስ ቃሉን እንድንነጋገር ጊዜውን፣ ቦታውን፣ ሁኔታውን ሁሉ አመቻቸው ስላደለን የክብር ባለቤት እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። መጋቤ ሐዲስ የኔታ በሙሉ አስፋውን እጅግ በጣም አድርገን እናመሰግናለን። ምዕመናን ሁላችሁም እንግዲህ እንደሰማችሁት ሁሉ መጋቤ ሐዲስ የኔታ በሙሉ አስፋው ቅድም መግቢያ ላይ እንደተናገርኩት በኢትዮጵያ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በመምህርነት ብዙ ሊቃውንትን ብዙ መምህራንን ያፈሩ ታላቅ የቤተክርስቲያን ሊቅ ናቸው። በያሬዳዊ ሙያቸውም ደግሞ ያቋቋም የድጓ መምህር ናቸው። በአሁኑ ሰዓት እንግዲህ ያው ሊባኖስ ላይ ባሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከነዛ መካከል እንዷ ቤተክርስቲያን ዋና አስተዳዳሪ ሆነው በመምህርነታቸው በሊቅነታቸው በአባትነታቸው እቺን ቤተክርስቲያን እያገለገሉ ታላቅ ቤተክርስቲያን ሊቅ ናቸው። ምናልባት ቅድም መግቢያችን ላይ የቴክኒክ ችግር ገጥሞን ነበርና ይህን ምናልባት ይቅርታ መጠየቅ እንፈልጋለን። ምክንያቱም መምህራችን ከሊባኖስ እንግዲህ ከዚህ ካለንበት ቦታ ወጣ ብለን የተለያዩ መምህራን ወደ እናንተ ጆሮ የተሻለውን ቃል እግዚአብሔር ያለውን አቅማቸውን ትምህርታቸውን በተሻለ መልኩ እንድታገኙ ስለፈለግን ሊቃውንትን በመፈለጋችን ምክንያት እንግዲህ ከሊባኖስ ነው ያመጣናቸውና መግቢያችን ላይ ከመምህራችን ጋራ የቴክኒክ ችግር ገጥሞን ስለነበረ ምናልባት የሳቸው እንግዲህ ችግር ከሆነብን እኔ ተተክቼ በሳቸው ፈንታ ለማስተማር ነው የነበረውና ሌላ አይደለም። ከዛ በኋላ ግን ያው የቴክኒኩ ችግር ተስተካክሎ መምህራችን መስመር ላይ ስለገቡልን እንግዲህ እንደ እድል ሆኖ ያገኘናቸውን ሊቅ ዛሬ እንዳናጣቸው በእድሉ እንድንጠቀምበት ነገም ደግሞ ምናልባት ብንፈልግ ያው በቅርብ ጊዜ ላናገኛቸው እንችላለን። ብዙ በተለያዩ አብያተ ክርስቲያናት ያው ትምህርት ይሰጣሉና ዛሬ የገጠመንን እድል እንጠቀምበት ብለን ለዚያ ነው ተመልሰን እንደገና ወጥተን የገባ ነው። በዚህ መስመር ላይ ያላችሁ ምዕመናን በሙሉ በተፈጠረው ነገር እጅግ በጣም ይቅርታ እንጠይቃለን። እንደሰማችሁት መምህራችን
ሰዎች ሊያደርጉላችሁ የምትፈልጉትን ነገር ሁሉ እናንተም ለሰዎች አድርጉላቸው በሚለው ርዕስ ተነስተው ሰዎች ክፉ እንዲሆኑባችሁ እንደማትፈልጉት ሁሉ እናንተም በሰዎች ላይ ክፉዎች አትሁኑ፣ ሰዎች ለእናንተ መልካሞች እንዲሆኑ እንደምትፈልጉ እናንተም ለሰዎች መልካሞች ሁኑ፣ ከሰዎች የምትጠብቁትን ነገር እናንተም ሰዎች ከእናንተ ስለሚጠብቁ መልካም ነገር አድርጉ፣ የሰዎችን መልካምነት እናንተ እንደምትፈልጉ እናንተም ለሰዎች መልካም ሁኑ ብለው በጣም በሰፊው እኛ ከሰዎች ክፉ ነገር እንዲደረግብን እንደማንፈልግ ሁሉ በሰዎችም ላይ ክፉ ማድረግ እንደሌለብን ክፉዎች መሆን ብቻ ሳይሆን ደግሞ ክፉዎችም ደግሞ ክፉ ስራ ሲሰሩ የነሱ ክፉ ድርጊት ተባባሪ ያለመሆን እንዳለብን በዚህ ጊዜ ዋናው ጊዜው የመረዳዳት የመተጋገዝ ክፋትን የምናጠፋበት ተንኮልን የምናጠፋበት አብረን ተረዳድተን ተጋግዘን ፍቅራችንንና አንድነታችንን ክርስቲያንነታችንን ኦርቶዶክስነታችንን ኢትዮጵያዊነታችንን አንድ ላይ ትልቅ ማማ ላይ ሰቅለን አብረን የምናድግበት አብረን የምናልፍበት ዘመን ነውና ይሄን ሁሉ የሚዳስስ ሰፋ ያለ ጠንካራ የቤተክርስቲያን ትምህርት ነው ያስተማሩን። በእውነት እንግዲህ እድሉ ከገጠመን ወደፊትም ደግሞ ደግመን እናመጣቸዋለን። እንይልቅ ዛሬ እጅግ በጣም ሰፋ አድርገው ተንተን አድርገው ስላስተማሩን መጋቤ ሐዲስ የኔታ መምህር በሙሉ አስፋውን በጣም አድርጌ አመሰግናለሁ። እንግዲህ በሚቀጥለውም ደግሞ እንደዚሁ ሁልጊዜ እንደምንናገረው ሁሉ ሰኞ፣ ረቡዕ፣ ዓርብ በሳምንት ውስጥ 3 ቀናት በተመሳሳይ ፕሮግራሞች አሉን። አሁንም ሰኞ ላይ በሰሜን አሜሪካ ውስጥ የሚገኙ ብፁዓን ሊቃነ ጳጳሳት በርከት ያለ ቁጥር ያላቸው ሊቃነ ጳጳሳት በሚቀጥለው ፕሮግራማችን ላይ መጥተው ትምህርት ያስተላልፉልናል፣ ይመክሩናል። ይህንን ጊዜ የምንሻገርበትንም ደግሞ በረከታቸውን ቡራኪያቸውን ያስተላልፉልናል፣ ይመክሩናል፣ ያጽናኑናል። ብዙ ሊቃነ ጳጳሳት በዚያ በቀጣይ ፕሮግራማችን ስለሚገኙ ሁላችሁም ምእመናን ቁጥራችሁ ጨመር ብሎ በርከት ብሎ በዚያው በተመሳሳይ ይህን ፕሮግራም እንድትከታተሉ ትምህርቱን እንድትከታተሉ ጥሪያችንን ማስተላለፍ እንፈልጋለን። ከዚህ በመቀጠል እንግዲህ ይሄው ፕሮግራማችንን እያጠቃለልን ነው። የቀረውን ደግሞ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አባታችን አቡነ ናትናኤል በቀረው ጊዜ ላይ ያለውን ትምህርታቸውን ምክራቸውን እንዲሁ ጸሎታቸውን ቡራኪያቸውን ያስተላልፉልናል። አሁን በቀጥታ ወደ ብፁዕ አባታችን ወደ አቡነ ናትናኤል ወስዳቸዋለሁ። የተወደዱ ቀሲስ ቀለመወርቅ የቤተክርስቲያናችን አስተዳዳሪ መምህር ዳንኤል በዛሬው ዕለት ደግሞ ግሩምና ድንቅ የሆነውን የእግዚአብሔርን ቃል ያስተማሩን መምህራችን በእውነት እንደምንሰነበታችሁ እግዚአብሔር አምላካችን በቸርነቱ ስለጠበቀን ከዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሁንልን። ለጠቢብሰ አሐቲ ቃል ትበቆ ይላሉ አባቶቻችን። ለጥበበኛ ሰው አንዲት ቃል ትበቃለች ይላሉና አሁንም መምህራችን ሰፋ አድርገው የወርቃማ ሕግ የተባለውን በእናንተ ላይ ቢያደርጉባችሁ የማትወዱትን ነገር በሌላው ላይ አታድርጉ፣ እናንተም ደግሞ ሊያደርጉላችሁ የምትፈልጉትን ነገር ሌሎች ሊያደርጉላችሁ የምትፈልጉትን ነገር እናንተ ደግሞ እነሱ አድርጉ የሚለውን አምላካዊ ቃል በዓለማችን ላይ ወርቃማ ሕግ የሚባለውን ተንትነውና አስፍተው አምልተው አርቅቀው አራቀው አስተምረውናል። ለመምህራችን ቃለ ሕይወትን ያሰማልን፣ እግዚአብሔር ያክብርልን። መምህራንን እንደዚሁ አምላካችን እግዚአብሔር በየቦታው ያላጠፋብን መምህራንን የሰጠን አምላክ ክብርና ምስጋና ለስሙ ይሁንልን። የተወደዳችሁ ምእመናን በእውነት ሰፊ እና ግሩም የሆነ ድንቅ የሆነ ትምህርት ነው የተማርነው ያስተማሩን። ይህንን ደግሞ በተግባር ለማዋል ያብቃን። ብዙ ጊዜ እንደምለው እኔ ሊቃውንቱ ያፈሱታል ቃል እግዚአብሔሩን። ዋናው የኛ አእምሮ ሰምቶ ያንን በተግባር ማዋል ስራ ላይ ማዋል ነውና ያንን በተግባር ላይ አውለን እንድንፈጽመው የእሱ ቅዱስ ፈቃዱ ይሁንልን። በተረፈ ከሰዓት አኳያ እንግዲህ በቀጠሮ ደግሞ አምላካችን ለሰኞ በሰላም ያድርሰን። እስከዚህ ሰዓት የጠበቀን አምላካችን እግዚአብሔር አሁንም በሰላም እንዲያሳድረን የእሱ ቅዱስ ፈቃዱ ይሁንልን። ቸርነቱ፣ ምሕረቱ፣ ይቅርታው ሁሉ ፈጥኖ ይደረግልን። ይሄ ደግሞ ለዓለማችን ጭንቀት፣ ለዓለማችን ሸክም፣ መከራ፣ ፈተና የሆነውን
ደዌ ቫይረስ አምላካችን እግዚአብሔር ከገጸ ምድር ያጥፋልን። ደግሞ ዛሬ በየቤታችሁ ሁናችሁ የሰማችሁትን ቃል ደግሞ በቤተ እግዚአብሔር ሰብሰብ ብለን ፈቃዱ ሆኖ መምህራችንን በሩቅ የሰማናቸውን መምህር ደግሞ ወደዚህም መጥተው ደግሞ እንዲያስተምሩን ጊዜው፣ ሰዓቱ፣ ሁኔታው የሚፈቅድ እንዲሆን እግዚአብሔር ለዚህ ሁሉ ፈቃጅ ለሁሉ ጌታ የሁሉ ፈጣሪ እርሱ ብቻ ነውና አምላካችን እግዚአብሔር ይህንን ደዌ ከገጸ ምድር አጥፍቶ በሰላም ሁላችንንም በአካል ለመገናኘት ያብቃን። እግዚአብሔር ከሁላችሁ ጋር ይሁን። በተረፈ በርቱ፣ ጠንክሩ። በያላችሁበት ቅዱስ የሆነውን ቃሉን ስሙ። ሰው የሚሰማው ሲያጣ ነው ችግር ውስጥ የሚወድቀው እንጂ መጻሕፍት እየተናገሩ ሊቃውንት እየተናገሩ እያስተማሩ መጻሕፍት ታትመው በየእጃችሁ በየቤታችሁ እያሉ ያ መካሪ መጻሕፍት መምህራን የሚነበቡ መጻሕፍት እያሉ እንደው አልሆነ ጭንቀት ውስጥ አይምሮን መክተትና እንደው ብርድ ልብስ ውስጥ ገብቶ መጨነቅ ተገቢ አይደለም፣ ያስቀጣል፣ በእግዚአብሔርም ዘንድ ዋጋ ያሳጣልና ትምህርቱን መከታተል፣ ትምህርት ያጠራቸውን መስመሩን የማያውቁትን ሰዎች ደግሞ መስመሩን እንዲያገኙ ማድረግ። ዛሬ ወንጌል በዓለም ላይ ያልተሰበከበት ጊዜ የለም። በሁሉም ቦታ በሁሉም ጊዜ እየተሰበከ ነውና ያንን የሚሰጠውን ቃል በተግባር ለማዋል መጣር ያስፈልጋል። ትልቁ ነገር ይሄ ነው። ያ አንድ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ጥያቄ ጠየቀውና ለመሆኑ ይህን ነገር እንደማደርግልህ ታምናለህ ሲለው፣ አዎ ጌታ ሆይ አምናለሁ፣ ነገር ግን ደግሞ አለማመኔን እርዳው። ደካማነታችን ደካሞች ነን፣ ሁሉን ልንሰማ ሁሉን ልንተገበር አንችል ይሆናል። ግን ያንን ደግሞ ጌታችን እንዲረዳን ቅን የሆነ ልብ እንዲሰጠን አስተዋይ የሆነ አእምሮን እንዲሰጠን ሰዎችን ሁሉ እኩል የምናይበትን ለእኛ የሚደረግልንን ነገር ለሌሎቹ ለማድረግ ፈቃደኛ የሆነ ልብ አስተዋይ የሆነ አእምሮ እንዲሰጠን በእኛ ላይ ቢያደርጉብን የማንወደውን ነቀፌታ ቅድም መምህራችን የዘረዘሯቸውን ነገሮች ሁሉ በሰው ላይ ደግሞ ላለማድረግ ከአንደበታችን ጀምሮ እንደው ነቢየ እግዚአብሔር ዳዊት ሲም እግዚኦ አቃቤ ለአፉየ ወማይጾ ዘአቅም ለከናፍሬ፣ አቤቱ ለአፌ ጠባቂ ለከንፈሮችም መዝጊያ አብጅላቸው፣ ልቤንም ወደ ክፉ ነገር አትመልሰው ብሎ እንደጸለየ እኛም እንደዚሁ እየጸለይን አንደበታችን በመቆጣጠር ራሳችንን በመግዛት እያንዳንዱን አካላችንን ለሌላ ነገር ለክፉ ነገር እንዳናውለው። ምክንያቱም ሰው በእኛ ላይ ክፉ ቢያደርግብን እንደማንወድ ሁሉ እኛም እያንዳንዱ አካላችን ሰው እንዳይጎዳ፣ አንደበታችን ሰው እንዳይጎዳ፣ አካላችን እጃችን እግራችን ሰው እንዳይጎዳ፣ በአጠቃላይ መልካም ስራ እንድንሰራ ነው በሚገባ ያስተማሩንና ይህንን በተግባር እንድናውል እግዚአብሔር ይርዳን። እግዚአብሔር ከሁላችሁ ጋር ይሁን። በሰላም የዋለ በሰላም ያሳድረን። ቸርነቱ ምሕረቱ እስከ ዛሬም ያልተለየን ጥበቃው አይለየን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሊያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥራዬ ኃጢአትየ ወኃጢአተ ኩሉ ሕዝብከ። አቤቱ ጌታ ሆይ አውቀን በድፍረት ሳናውቅ በስህተት የሰራነውን በደላችን አመፃችንን ኃጢአታችንን ሁሉ እንደ ቸርነትህ ብዛት ይቅር በለን።
የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን። በደህና አደሩ። መምህራችን ቃለ ሕይወት ያሰማልን። ሌላ ጊዜ እንድንገናኝ እግዚአብሔር ፈቃዱ ይሁን። እንገናኛለን። እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። ቀሲስ እግዚአብሔር ያክብርልኝ። ደህና ሁኑ። ቃለ